ጌታ ኢየሱስ ክርስቶስ ይባረክ። ዛሬ ደግሞ እግዚአብሔር ምሕረት አድርጎልን የእግዚአብሔርን ቃል ልንሰማ ቃሉ እንደሚያደርገን ልንሆን ቃሉ እስካሁን እያደረገን ብዙ ነገር እየሆንን ያለነው ይሄንን ከጀመርን ጀምሮ ብዙ የማይገመቱ ተአምራቶችን እየተካፈልን ያለነው። ዛሬ ደግሞ እግዚአብሔር በቃሉ እንደሚያደርገን ልንሆን በእግዚአብሔር ፊት መተናል። እኔ ደግሞ እግዚአብሔር እድል ሰጥቶኝ ባርኮኝ ይሄንን ደግሞ ቃል ለማካፈል ጌታ ረድቶኝ በፊታችሁ መጥቻለሁና ሰላማችሁ ይብዛ። ለዚህም እግዚአብሔርን አመሰግናለሁ። ክብር ሁሉ ለእግዚአብሔር ይሁን። የረዳን እግዚአብሔር እዚህ ጋር እንድንደርስ የረዳን ቃሉን እንድናስታውስ ወደ ቃሉ እንድንመለስ በቃሉ ውስጥ ድምፁን እንድንሰማ የረዳን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዛሬ ምስጋናዬን በሙሉ ለእግዚአብሔር ባደርግ በጣም ደስ ይለኛል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ምክንያቱም የማይቻል ነገር እንደሆነ አስባለሁ። በዚህ ዓለም ውስጥ እየኖርን ይሄ ኖርማል እንዳልሆነ በደንብ ልቤ ይረዳዋል። ሰው ወደ እግዚአብሔር ልቡን መመለስ ከራሱ ይሆንለታል ብዬ አላምንም። ደግሞ እምነት ከመስማት ነው፣ መስማት ደግሞ የእግዚአብሔርን ቃል ነው እና ምናልባት አሁን እዚህ ውስጥ የእግዚአብሔርን ቃል የምንሰማ ሰዎች በተለያየ ሁኔታ ውስጥ ሆነን ነው ወደ እግዚአብሔር ቃል ሁል ቀን የምንመጣው። አንዳንዶች ገና ከእግዚአብሔር ጋር መንገድ የጀመርን ልንሆን እንችላለን። አንዳንዶች ብዙ ዓመት ከእግዚአብሔር ጋር የቆየን እንሆናለን። በከፍታና በዝቅታ ውስጥ የምናልፍ ሰዎች ነን። ብዙዎቻችን ታውቁታላችሁ። የገባንበት የእግዚአብሔር መንግስት ያለውን ክብር፣ ያለውን መንፈስ፣ ያለውን ደስታና እና ደግሞ መንገዱ ምን አይነት እንደሆነ እግዚአብሔር ቃል ራሱ ብዙ ጊዜ ያስተምሮናልና በዚህ ሁኔታ ውስጥ ግን እምነት እንዲሆነን እግዚአብሔር ወደ ቃሉ ስላመጣን ስሙ ለዘላለም የተባረከ ይሁን እና እግዚአብሔርን እጅግ አድርጌ አመሰግናለሁ። ደግሞ እናንተን እግዚአብሔር የሰጠንን ቤተሰቦች እጅግ አድርጌ እወዳችኋለሁ። በጣም እንደማውቃችሁ የሚሰማኝ በእውነት በፍጹም ትህትና ፍቅሬን መግለጽ እፈልጋለሁኝ። እዚህ ጋር መጥቼ ስናገር ሌሎችም እኔም የኔን ስናገር መቼስ በቅተን አይደለም፣ እግዚአብሔር ረድቶን ነው። እናንተ ቀኑን ሙሉ ስታጠኑ ትውላላችሁ፣ በጉጉት ትጠብቃላችሁ። እኔ ከተረዳሁት ነገር ነው ላካፍል የምመጣው። እዚህ እናንተ ጋር ካለው ደግሞ የሚበዛ እንደሚሆን አምናለሁ እና ቃሉን ስትቀበሉ በዛ መንፈስ ተቀበሉኝ እና በፊታችሁ እንድናገር የረዳኝን አምላክ አመስግኑልኝ ማለት ነው። ክብር ለእግዚአብሔር ይሁን። ዛሬ እንግዲህ በጣም እወዳችኋለሁ። ተባረኩልኝ። ዛሬ የመዝሙር 77፣ 78፣ 79፣ 80ን እናጠናለን። በጣም በሚገርም ሁኔታ እነዚህ አራት መዝሙሮች የሚያመሳሰላቸው ነገሮች አሉ። ከነሱ መካከል የመጀመሪያው መዝሙሮቹ የተጻፉት በአሳፍ ነው። የመዝሙሮቹ ጸሐፊ አሳፍ ነው። በጣም የሚያተኩረው ደግሞ በመከራ ላይ ነው። በግል የገጠመውን መከራ፣ እንደ ሀገር የገጠመን መከራ፣ በኃጢአት ምክንያት በእስራኤል ላይ የገጠመን መከራ እያነሳ የሚጸልይበት ነው እና አሳፍ እንግዲህ እንደምታውቁት በዳዊት የተሾመ ሌዋዊ ነው። የአምልኮ መሪ ነው ማለት ነው። ከመዝሙር መጽሐፍ ውስጥ 12ቱ መጽሐፎች በሱ እንደተጻፉ ተመዝግበውለታል። 12ቱ መጽሐፎች በሱ እንደተጻፉ ተመዝግበዋል። ከመዝሙር 50 እና ከመዝሙር 73 እስከ 83 ያሉት መዝሙሮች በአሳፍ የተጻፉ መዝሙሮች ናቸው። በጣም ደስ የሚል ክፍል ነው። በመከራ የተጻፈ ቢሆንም በእርግጠኝነት ከዚህ ክፍል ውስጥ የፕሬየር ኮድ፣ ይሄ በቃ የመንፈስ ዓለም ኮድን አንደርስታንድ የምናደርግበትን ነገር ያስጨብጠናል። ምናልባት እኔ እንደተረዳሁት በዚህ ክፍል ውስጥ አሳፍ የአምልኮ መሪ ይሁን እንጂ ነገር ግን የጸሎት ሰው ደግሞ እንደሆነ በደንብ ያስታውቃልና በዚህ በጸሎት ህይወት ውስጥ ደግሞ ከእግዚአብሔር ጋር ነገሩን እንዴት ማቅረብ፣ እንዴት ከእግዚአብሔር የሆነ ነገርን መቀበል እንዳለበት የተማረ እንደሆነ በደንብ መዝሙሮቹ ያሳዩናል። እነዚህ አራቱም እና የሚያገናኛቸው ነገር ያለ መዝሙሮች ናቸው። ከመዝሙር 77 ጀምሬ እንግዲህ እናገራለሁ። የመዝሙር 77 የመጀመሪያው the theme of the chapter ብለን የምናየው ቴሙ የዚህ ክፍል በእግዚአብሔር የተሰራን ድንቅ ስራ በማሰብና በማሰላሰል ካለበት መከራ ለመውጣት የተደረገ ጸሎትን እንመለከታለን እና
በቴም የዚህ ቴም ምንድነው? በዚህ ክፍል ላይ በጣም ካለበት መከራ ካለበት ስቃይ እንዲያውም የመጀመሪያዎቹ ከ1 እስከ 6 ባሉት ክፍል ውስጥ አሳፍ አትሞስፌሩን እንኳን የፕሬየር አትሞስፌሩን ያለበትን የጸሎት አትሞስፌር እንኳን ገብተን ማየት እስከምንችል ድረስ ይወስደናል ምን አይነት ጸሎት ውስጥ እንዳለና በመጀመሪያው በቁጥር 1 ላይ እንደዚህ ብሎ ይጀምራል። ድምፄን ከፍ አድርጌ ወደ እግዚአብሔር ጮክ፣ ይሰማኝም ዘንድ ወደ አምላኬ ጮክ። በመከራዬ ቀን እግዚአብሔርን ፈለኩት፣ በሌትም ያለ ድካም እጆቼን ዘረጋው። ነፍሴም አልጽናና አለች ይላል። በጣም በሚገርም ሁኔታ እስከ 8 ድረስ ወርደን ስንመለከተው እኔ ያጠናውበት መጽሐፍ የአዲሱ መደበኛ ትርጉም ነው። በመከራ ውስጥ ሆኖ አሳፍ ዝም አይደለም ያለው። በጣም ነው የሚገርመው። በመከራ ውስጥ ሆኖ የእግዚአብሔር ሕልውና ሳይሰማው እንኳን የእግዚአብሔር መገኘት በማይሰማው ሰዓት እንኳን አሳፍ በዝምታ አይደለም ሪስፖንድ ያደረገው፣ በመጮህ ነው። ቃሉን ከፍ አድርጎ እግዚአብሔርን በመጣራት ማለት ነው። እግዚአብሔርን በመጣራት ከእግዚአብሔር እርዳታን እንዴት አድርጎ ሊቀበል እንደቻለ እንመለከታለን። ያው ለነፍሱ መጽናናት እንዳላገኘ በቁጥር 2 ላይ ይናገራል እና ምክንያቱም ለነፍስ መጽናናት የሚገኘው ከየት እንደሆነ እናውቃለን። ጌታ ኢየሱስ ክርስቶስ ነግሮናል። ለነፍስ መጽናናት ከመንፈስ ቅዱስ ነው የሚገኘው። ራሱ መንፈስ ቅዱስ አጽናኝ ተብሎ ነው የተጠራው እና በእኛ ውስጥ የሚኖረው ስሙ ጰራቅሊጦስ የሆነው የእግዚአብሔር መንፈስ አጽናኝ መንፈስ ነው እና ዛሬ እኔና እናንተ እግዚአብሔር ምን አይነት ነገር ውስጥ እንደከተተንና እና አሳፍ ያሳለፉትን ነገር መመልከት እንችላለን። እግዚአብሔር መጥቶ በእነሱ ላይ ለተወሰነ ጊዜ ሰርቶ በሚሄድ ጊዜ በዛ ላይ መከራ ተደምሮበት አስቡት። በዛ ላይ የመጸለይ አቅማቸው ተወስዶ እጁን አንስቶ ሌሊቱን ሙሉ ዘርግቼ ጮኩኝ ይላል። ሌሊቱን ሙሉ እግዚአብሔርን አሰላሰልኩት ይላል። ነገር ግን ምንም ጠብ አላለም። ነፍሴ መጽናናት አልቻለችም ይላል። ዛሬ ክብር ለመንፈስ ቅዱስ እንድንሰጥ እፈልጋለሁ። ጌታ መንፈስ ቅዱስ ታግሶንና ወዶን ድካማችንን ሳይሆን እኛን ወዶ ታግሶ በእኛ ውስጥ መኖሪያ አድርጎልናል። ክብር ለእግዚአብሔር። በእኛ ውስጥ መኖሪያ አድርጓል። እኔ በጣም ነው የምወደው። ትናንትና ይህንን ከማጥናቴ በፊት ከአንድ ሰው ጋራ እንደዚሁ ካውንስሊንግ ፈልገው የሆነ ሰው እያወራሁት በጣም በሚገርም ሁኔታ እኔ ኢንካውንተር ያገኘኝ መንፈስ ቅዱስ የተገናኘኝ ቀን ጋር ወሰደኝ ዲስከሽናችን። በኋላ ስልኩን ዘጋሁኝና በጣም ብዙ እኮ የምታስታውሱት ዛሬ ቻሌንጅ የሚያደርጋችሁ መከራ ሊኖር ይችላል። በጣም ብዙ ከባባድ ነገሮች አሉ እና ጠላት ብዙ ጊዜ ይሄንን የኢንካውንተሩን ቀን እንድታስታውሱትና ሪጆይስ እንድታደርጉ አይፈልግም እና በዚህ ሰዓት አንድ ይሄንን እንድናስታውስ እፈልጋለሁ። መንፈስ ቅዱስ የተቀበላችሁበትን ቀን፣ የእግዚአብሔርን መንፈስ የተቀበላችሁበትን ቀን እኔ አላውቀውም ነበረ ወገኖቼ። ዓለማዊ ነበርኩኝ። ጌታ ኢየሱስ ክርስቶስን ካገኘው በኋላ እሱን በመራብና በመጠማት መንፈስ ቅዱስን መሞላት እንደምችል ተነገረኝ። እውነትም ደስፐሬት ሆኜ ስለሆነ ወደ ጌታ የመጣሁት በጣም በቃ የማደርገው ነገር ሊያጠፋኝ በነበረበት ሰዓት ስለሆነ መንፈስ ቅዱስን ስቀበል አይኖ ዲፍረንሱ ገባኝ ማለት ነው። ልዩነቱ ገባኝ። ከዛ በኋላ ህይወቴ እንደዚህ አልቀጠልም። ቢደክማችሁም በተለያየ ሁኔታ ውስጥ ብትሆኑም ስሙን በመጥራት ብቻ ለነፍሳችሁ መጽናናትን የሚሰጥ መንፈስ እግዚአብሔር አካፍሎናል እና ዛሬ እንግዲህ ወደ ታች እየሄድን ስንመለከት በደንብ ይገባናል ለምን እዚህ ላይ ትኩረት እንዳደረግኩኝና መንፈስ ቅዱስ ግን ዛሬ ለኛ መጽናናትን ሊሰጠን በዚህ ያለ እና ይህ ክፍል ምን ያህል የነበረበትን ድርቀት ያሳያል። የመጀመሪያው ክፍል ላይ መጮሁ፣ መጣራቱ፣ የእግዚአብሔርን ነገር ማሰላሰሉ እና የነበረበት ድርቀት፣ እጆቹን መዘርጋቱ የሆነ ክፍል ውስጥ አልገባችሁም? የሆነ የጸሎት ስፍራ ውስጥ አልወሰዳችሁም? ይህንን ስታነቡት ነገር ግን ምንም ነገር አላገኘም ነበረ እና ከ3ኛው ቁጥር እስከ 10 ድረስ ደግሞ እግዚአብሔርን ፊት ለፊት እንዳገኘው ያህል መከራውን ዘርዝሮ ይናገራል። እዚህ ጋር አሳፍ
መጨረሻ ላይ የሚያደርገው ምንድነው? በዚህ ሁሉ መቃተት ውስጥ ሆኖ በእግዚአብሔር ፊት ልክ ፊት ለፊት እግዚአብሔርን እንዳገኘው ያህል የሚናገርበትን ክፍል እናያለን። አምላክ ሆይ ይላል፣ አንተን ባሰብኩ ቁጥር ቃተትኩ፣ ባወጣው ባወርድም መጠን መንፈሴ ዛለች። ዓይኖቼ እንዳይከደኑ ያሳቸው፣ መናገር እስኪሳነኝ ድረስ ታወቅኩ። የድሮውንም ዘመን አሰብኩ፣ የጥንቶቹን ዓመታት አውጠነጠንኩ። ከልቤ ጋር ተጫወትኩ፣ መንፈሴም ተነቃቅቶ እንዲህ ሲል ጠየቀ፣ ለመሆኑ ጌታ ለዘላለም ይጥላልን? ከእንግዲህስ ከቶ በጎነቱን አያሳይምን? ምሕረትስ ለዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተሻረን? እግዚአብሔር ቸርነቱን ዘነጋ ወይስ ከቁጣው የተነሳ ርኅራኄውን ነፈገ ይላል። እና እንደዚህ አይነት ቀን አሳልፌ አውቃለሁ። አሳልፋችሁ እንደምታውቁ አምናለሁኝ። እግዚአብሔር ላይ ዳውት እስከሚያደርግ ድረስ የገባውን እግዚአብሔር ስለ ምሕረቱ ስለ ቸርነቱ በቃ እግዚአብሔር የማይቀየር ቃል እንደሚሰጥ ዘላለማዊ እንደሆነ እግዚአብሔርን ካወቀ በኋላ ይሄ ግን አሳፍ የገጠመው መከራ ጥያቄ እንዲያነሳ እንዲጠረጥር ብሎ በእግዚአብሔር ፊት ሲጮህ ያደርጋል። ይህንን ያው ሴላ የሚለው ቃል ቀጥሎ ይመጣል። በዝምታ በእግዚአብሔር ፊት ጸጥ እስከሚል ድረስ በቃ ይሄ በፕሬዘንስ ውስጥ እስከሚሆን ድረስ በእግዚአብሔር ሕልውና ውስጥ እስከሚሆን ድረስ በዝምታ እስከሚቀጥል ድረስ ይህንን ተናዘዘ ማለት ነው። በእግዚአብሔር ፊት ያየው ይመስል ያገኘው ይመስል በፊቱ ተናዘዘ እና ከዚህ የሆነ የምንማረው ነገር አለ። በእምነት ጉዟችን ውስጥ ምንም ያህል መከራ፣ ግራ መጋባት በእምነት ጉዟችን ውስጥ የሚገጥመን መከራ ግራ መጋባት ሊያስከትል እንደሚችል እንመለከታለን። ምናልባት በገጠመን ግራ መጋባት እግዚአብሔር የተወን፣ እግዚአብሔር የጠላን፣ እግዚአብሔር ያልፈለገን ቢመስለን እንኳን ነገር ግን እንደዚህ አይነት ነገር በመንገዳችን እንደሚገጥመን ልናውቅ ይገባናል። ብዙ ጊዜ ሲነገር ከሰማችሁ እግዚአብሔር የመጀመሪያውን እና የመጨረሻውን ይናገራል፣ ነገር ግን መሀል ላይ ያለውን ነገር አይናገርም። በመንገዳችን እግዚአብሔር መሀል ላይ ያለውን ነገር በመሄድ ውስጥ ይሄ ዲቫይን ዳይሬክሽን በወቅቱ ዲቫይን ዳይሬክሽን ከሱ ጋራ ባለ ህብረት ውስጥ በሚመጣ ምሪት ውስጥ ነው እግዚአብሔር ይዞን የሚሄደው እንጂ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ብሎ ምድረ በዳውን አሳይቶ መከራውን አሳይቶ አይደለም የሚጠራው። እግዚአብሔር የምንደርስበትን ዴስቲኒ ከፊት ለፊታችን ይነግረናል። በእርሱ ዘንድ እኛ ማን እንደሆንን ማንም ያልነገረንን፣ ወላጆቻችን ያልነገሩንን፣ ጓደኞቻችን ያልነገሩንን፣ ከየትም ያልሰማነውን ቋንቋ ይነግረናል። ከዛ በኋላ ግን እሱ የሚፈልገው ከእሱ ጋር ያለውን ግንኙነት ስለሆነ መሃሉ እንደዚሁ ክፍት ሆኖ ይቀመጣልና መሃል ላይ ያላችሁ ሰዎች ግራ መጋባት የሚገጥም ነው። በዚህ ወደኋላ እንዳትሉ ከዚህ እንማራለን። እኔም ገጥሞኝ ስለሚያውቅ ማለት ነው። እና በእግዚአብሔር ላይ ወይም በማንነቱ ላይ ጥያቄ ሊነሳ ይችላል። እንደዚህ ሊገጥማችሁ ይችላል። አለን እግዚአብሔር አለን ያየኛል። ብዙ ሰው የሚገጥመው እነዚህ በነገራችን ላይ ጠላት በሰዎች ጆሮ ላይ ዊስፐር የሚያደርጓቸው ድምፆች ናቸው። በነገራችን ላይ ኢቭን እየጸለያችሁ ማለት ነው። አንዳንድ ሰዎች ጾም ጸሎት ገብተው ተፈትነው ሊወጡ ይችላሉ። ብዙ ሰዎች ገጥመውኝ ያውቃሉ። እና አንዳንድ ጊዜ በጣም እንደ ልዩ ነገር ጀጅ ይደረጋሉ። ግን አንዳንዴ ለእንደዚህ አይነት ሰዎች የሚሆን መንፈሳዊ ትምህርት ያለው ክፍል ስለሆነ ነው። በቃ እግዚአብሔር አለን የሚል አንተ አማኝ አይደለህም፣ አንተ እንደዚህ አይደለህም ምናምን ብለን የምናልፋቸው ሰዎች ማለት ነው። እና አሳፍ በእንደዚህ አይነት ሁኔታ ውስጥ እያለፈ እንዳለ እንመለከታለን። እና የትኛውን መከራን የጌታ ፊትን አጥብቀን እንድንፈልግ እንጂ ሊያጠፋን እንደማይመጣ እናይበታለን ከዚህ ክፍል። እና ፊቱን ስንፈልግ ከዚህ ክፍል አንድ ነገር የምንማረው እግዚአብሔር ያውቃል፣ እግዚአብሔር በቃ እኔ ነገሬን ያውቀዋል ብሎ በማለት የጀመርን ቢሆንም ነገር ግን ከአሳፍ አንድ ነገር እንደተመለከት ነው በፊቱ ግን ያየነው ያገኘነው ያህል እግዚአብሔር በፊታችን ያለ ያህል
ነገራችንን ለእግዚአብሔር ልናስረዳ ልንዘረዝረው ይገባል። ይሄ አንድ ስፒሪቹዋል የፕሬየር ኮድ ነው። እኔ ከዚህ የተማርኩት እግዚአብሔርን እንዳለ የምናምን ሰዎች የአንዳንድ ሰዎች የጸሎት ልምምድን ሰምታችሁ ከሆነ በቃ ፊቴ እንደተቀመጠ አድርጌ እግዚአብሔርን ጌታን እንደማየው አድርጌ ነገርኩት ይላሉ። እና አንድ ነገር አስታውሳለሁኝ በዚህ በክርስቲያን ካውንስሊንግ ውስጥ የክርስቲያን ካውንስለሮች አንድ ነገር ያደርጋሉ። የትራውማ ዲብሪፊንግ የሚባል ሴክሽን አላቸውና የሚያደርጉት ምንድነው? ካውንስል የሚያደርጋችሁ ሰው ፊት ለፊታችሁ መጥቶ ቁጭ ይላል። ምንም አይነግራችሁም። ነገር ግን ያላችሁን ነገር በሙሉ ዝርግፍ አድርጋችሁ እንድትናገሩ እያለ እንዲህ እያለ ይሰማችኋል ማለት ነው። እና አሁን እዚህ ጋራ አሳፍ እያደረገ ያለው ከዚህ ጋራ ተያይዞ ሲገባኝ ማለት ነው በእግዚአብሔር ፊት የነፍስ መጽናናት ወይም ይሄ ካውንስሊንግ የምንለው ካውንስለሩን ለማግኘት እንዳለ ህመሙን አራግፎ ለእግዚአብሔር የሚሰጥበትን ቴክኒክ እንመለከታለን። ለእግዚአብሔር ያለውን ነገር በመናገር ውስጥ ያለውን ነገር በማውጣት ውስጥ ሂልድ እየሆነ ነው። ይሄ ሰው መከራ ውስጥ ነው፣ ችግር ውስጥ ነው። ነገር ግን እኛ ሰው ጀጅ የሚያደርግበት የሚመስለውን ነገር ወይ ደግሞ ለሌላ ሰው ልትነግሩት የማትችሉትን ነገር ሌላ ሰው ቢሰማ እንዲነሽ ሊያስብል የሚችለውን ነገር ምን ያደርጋል? አሳፍ እግዚአብሔርን ፊቱ እንዳለ አስመስሎ ፊት ለፊት ይዘረዝርበታል። ያለውን ጥልቅ ነገር ይዘረዝራል። በማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ በዚህ ሰዎች በመከራ ውስጥ ሲገቡ ሊገጥም ስለሚችል መከራ ምሳሌ የሚሆን ሌላ ሰውን እንመለከታለን። ዮሐንስ መጥምቁን እንመለከታለን። በመከራ ጊዜ እሱም ኢየሱስን ጠይቋል። ኢየሱስን ጠየቀ። ዮሐንስ እንደዚህ አለ። ዮሐንስ በእስር ቤት ሆኖ ክርስቶስ በማድረግ ላይ ያለውን ነገር በሰማ ጊዜ ደቀ መዛሙርቱን ወደ እርሱ ልኮ ይመጣል ተብሎ የምንጠብቀው አንተ ነህ ወይስ ሌላን እንጠብቅ ሲል ጠየቀ ይላል። እንግዲህ ዮሐንስ ይሄንን ጥያቄ የጠየቀው ዮሐንስ ነው ሲባል በጣም ለብዙ ሰዎች ጀጅመንታል ነው የሚሆኑት። ምክንያቱም ኢየሱስን ያጠመቀ እሱ ላይ ያለውን ነገር በመንፈስ የሰማ የተረዳ ነው ዮሐንስ። እና ዮሐንስ ምን አደረገ? ግራ በገባ ጊዜ፣ እስር ቤት ባለ ጊዜ፣ አያችሁ፣ በተለያየ ሁኔታ ውስጥ ስንሆን ከነዚህ ክፍሎች መማር እንችላለን። ዮሐንስ ወደ ኢየሱስ ላከ። የሚገርመው ጌታ እንደዚህ ያለ ጌታ የእግዚአብሔርን ድንቅ ስራ እንዲነግሩት መልሶ ላካቸው። ምን ያሳየናል? ቅድም በነበሩበት ዘመን ውስጥ የመንፈስ ቅዱስ መውረድ ስላልነበረ ለነፍሳቸው የሚሆንን መጽናናት፣ ለነፍሳቸው የሚሆንን ከፍታ ከወረዱበት ነገር ውስጥ ከወደቁበት ነገር ውስጥ ከመከራ ውስጥ ለመውጣት የእግዚአብሔርን ድንቅ ስራ በማሰብና በማሰላሰል ከዛ ውስጥ መውጣት እንደቻለ ከአሳፍ እንማራለን ማለት ነው። እና ኢየሱስም እንዲህ ብሎ መለሰላቸው፣ ሄዳችሁ የምትሰሙትንና የምታዩትን ለዮሐንስ ንገሩት። አይነ ስውራን ያያሉ፣ አንካሶች ይራመዳሉ፣ ለምጻሞች ይነጻሉ፣ ደንቆሮዎች ይሰማሉ፣ ሙታን ይነሳሉ፣ ለድሆችም የምስራች ይሰበካል፣ በእኔም የማይሰናከል ምስጉን ነው አለ። እንግዲህ ይሄ ከዚህ የመዝሙር ክፍል ለሁለት ከፍለን ብንመለከት የመጀመሪያው በመከራ ውስጥ ሆኖ በግራ መጋባት ውስጥ በጥርጣሬ ውስጥ የሆነበትን ስናይ ከዮሐንስ ጋራ በዚህ አይነት ግራ መጋባት ውስጥ ያመሳስለዋል። ነገር ግን ጌታ ኢየሱስ ክርስቶስ መልሶ በሰጠው መልስ መሰረት የምንመለከተው ምንድነው? የእግዚአብሔርን ድንቅ ስራ ልክ አሳፍ አሰላሰልኩ ያንተን ድንቅ ስራ አሰብኩ እንዳለው የእግዚአብሔርን ድንቅ ስራ እንዲመለከት ጌታ ኢየሱስ ክርስቶስ እያደረገ ያለውን ተአምራት እንዲያስብ እንዲሰማ ጌታ ኢየሱስ ክርስቶስ መልሶ ላከልበት እና ከዚህ ክፍል ላይ ከዚህኛው ፓርት ላይ የምንማረው በመከራችን የእግዚአብሔርን ስራ ማሰብ እና እንዳንሰላከል እንደሚረዳ ነው። እግዚአብሔር የሰራውን ስራ በህይወታችን ሊሆን ይችላል። በዚህ በምንማረው ቃል ውስጥ እግዚአብሔር ያደረገውን ነገር ማሰብ ሊሆን ይችላል እና በዚህ ውስጥ ይሄንን አስተውያለሁኝ። ከቁጥር 10 እስከ 12 ድረስ አሳፍ
ይህ ሐሳብ ከመከራው የመነጨ መሆኑን አምኖ ልቤ የሚያጽናናውን የእግዚአብሔርን ስራ ለማሰብ ይወስናል ማለት ነው። ይህንን ከድካሜ ተናገርኩ ብሎ የሚልበትን ክፍል እንመለከታለን። በቃ ይህንን ሁሉ ያልኩት ከድካሜ ነው ይልና ይናገራል። እዚህ 10 እና 12 ላይ ስንመለከት ከ10 እስከ 12 እኔም የልዑል ቀኝ እጅ እንደተለወጠ ማሰቤ ይላል ይህ ድካሜ ነው አልኩ። የእግዚአብሔርን ስራ አስታውሳለሁ፣ የጥንት ተአምራትህን በእርግጥ አስታውሳለሁ። ስራህን ሁሉ አሰላስላለሁ፣ ድንቅ ስራህን ሁሉ አውጠነጥናለሁ ይላል። እንግዲህ አስተውሉ። መጀመሪያ የገባበት በጣም አስጨናቂ የሆነ የጸሎት አለ። አሁን ይሄ ከድካሙ የተነሳ የጸለየውን ጸሎት ይተውና እዚህ ጋር አንድ ነገር እንደበራለት እንመለከታለን። አሁን በቃ ይሄ ከድካሜ ነው፣ ስለዚህ አሁን ምን ባድረግ ይሻለኛል? የእግዚአብሔርን ስራ ባሰላስል ባውጠነጥነው ይሻለኛል። ለምን? ይሄ ደግሞ ለነፍሴ መጽናናትን ስለሚያመጣ ይልና እዚህ ጋራ ወደ ማሰላሰል የእግዚአብሔርን ስራ ብቻ እነዚህ ጥያቄዎቼ ናቸው መከራዎቼ ናቸው ብሎ ያሰባቸውን ነገሮች ይተውና በማሰላሰል ብቻ ወደ እግዚአብሔር እንዴት እንደቀረበ እንመለከታለን ማለት ነው። እና አሳፍ በምስጋና እንደገና ጸሎቱን ይጀምራል። እግዚአብሔርን በማክበር እግዚአብሔርን እንዴት እስራኤልን ከግብፅ ሲያወጣ ባህሮቹን ውሆቹን እንዴት እንደከፈለ እንዴት ፍጥረት ሁሉ እንደታዘዘለት በመናገር ጸሎቱን ይቀጥላል ማለት ነው። እና በመከራ ውስጥ ስንሆን የእግዚአብሔርን ስራ በህይወታችን ላይ ያለን የእግዚአብሔር ምስክርነት ሊሆን ይችላል። በዋናነት ደግሞ በዚህ በእግዚአብሔር ቃል ውስጥ በምናጠናው የእግዚአብሔር ቃል ውስጥ እግዚአብሔር ያደረጋቸውን ተአምራቶች ምክንያቱም የተጻፉልን ለዚህ ስለሆነ አንስተን ማሰብና ማሰላሰል ለመከራ መጽናናትን ይሰጣል ማለት ነው። እና በመጀመሪያው የጸሎት ክፍል የተጨነቀ ይመስላል። በሁለተኛው የጸሎት ክፍል ላይ ደግሞ በዚሁ ምዕራፍ ውስጥ እንደገና የእግዚአብሔርን ሐሳብ በማሰላሰሉ የተጽናና ይመስላል። ምክንያቱም ከምስጋና ጀምሮ ወደ ማሰላሰል ሲሄድ እናያለን። በዚህ ምዕራፍ የምንማረው ምንድነው? በመከራችን ጊዜ ምንም ማድረግ አለብን የሚለውን በግልጽ እንማራለን። በቃ በመከራችን ጊዜ ሂሊንግን እንድንቀበል ከእግዚአብሔር ፈውስን እንድንቀበል በእግዚአብሔር ፊት ለሰው መንገር የከበደንን ነገር በእግዚአብሔር ፊት ማፍሰስ እንዳለብን በቃሌ ጮኩ ነው የሚለው። በነገራችን ላይ በቃል መጮህ እግዚአብሔር የማይሰማ ሊመስል ይችላል። ነገር ግን ከአሳፍ እንማራለን። ዳውቱንም ጥያቄውንም የገጠመውንም ነገር ለእግዚአብሔር ይናገራል። ነገር ግን ደግሞ ቀጥሎ ሌላ የተማርነው ነገር ምንድን ነው? በቃ እንደዛ ሆኖ አልቀርም። በኋላ በጭንቀት ተመርቶ የጸለየውን ጸሎት ይተውና አሁን ደግሞ እግዚአብሔርን በማወቅ ስራውን በማወቅ አደራረጉን በማወቅ ደግሞ ወደ እግዚአብሔር ተመልሶ ሲጸልይ እንመለከታለን። እና በእርግጠኝነት በዛ ውስጥ የነፍስ መጽናናትን እንዳገኘ እንማራለን ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬም እንደ ጸሎት ትምህርት ወስደ ነው በገጠመን በማንኛውም ሁኔታ ውስጥ በምናልፍ ጊዜ በእግዚአብሔር ፊት ራሳችንን በዚህ መልኩ ብናፈስ ብዬ መናገር እፈልጋለሁኝ። ምክንያቱም ሁላችንም ከዚህ አናመልጥምና አንዳንዶች በዚህ ምክንያትም ደግሞ በጣም ተጎድተው ሰው አጥተው ጓደኛ አጥተው አማካሪ አጥተው የሚሰማቸው አጥተው ወይ ደግሞ እነሱ ጋር የደረሰ ነገር ሌላ ሰው ጋር እንዳልደረሰ ጠላት በጣም ኮንኗቸው የሚያሳልፉ ወገኖች ሊኖሩ ይችላሉ። ስለዚህ አንድ ከዚህ ውስጥ የምንማረው በእግዚአብሔር ፊት እንደዚህ መሆን እንደምንችል ነው። ስለዚህ ወደ መዝሙር 78 አልፋለሁኝ። ይህ የመዝሙር ክፍል እንግዲህ በጣም ረጅም ክፍል ነው። 72 ቁጥሮች አሉት እና ይህም የተጻፈው በአሳፍ ነው። የዚህ ምዕራፍ ቴም እግዚአብሔር በዘመናት መካከል ለግብፃውያን ያደረገውን ድንቅ ስራ ከዘጸአት ወይም ደግሞ ከእስራኤል ከግብፅ መውጣት ጀምሮ እስከ ዳዊት ንግስና ድረስ ያደረገውን የእግዚአብሔር ድንቅ ስራ እና በዘመናት መካከል ደግሞ የሚደነድነውን የእስራኤል ልብ እናይበታለን።
ምዕራፉ በዚህ ውስጥ የተዋቀረ ነው። ያው እስራኤል እንደ ህዝብ በጣም አንድ አይነት ከለር እንዳላቸው እናውቃለን። እስራኤል እንደ ህዝብ አንድ አይነት መልክ እንዳላቸው ይታወቃል። ጠንካራ ናቸው። ሲያብሩም አንድ ላይ ነው፣ ሲሰሩም አንድ ላይ ነው እና የዚህ ምስጢር ደግሞ እግዚአብሔር አምላካቸው ስለሆነ እንደሆነ እናስተውላለን። እግዚአብሔር አምላካቸው ነው። ይሄ ለእስራኤል ለዘመናት የተሰጣት ስም ነው፣ መታወቂያዋም ነው፣ እግዚአብሔር አምላኳ መሆኗ ማለት ነው። እና ከዚህ የምንማረው ምንድን ነው? በዚህ ከቁጥር 1 እስከ 8 ባለው ክፍል ውስጥ አሳፍ ለትውልድ ባለው ሸክም የአሳፍ ትምህርት ስለሚል ለትውልድ ባለው ሸክም ትውልድን ነፃ ለማውጣት ትውልድን ለመርዳት ባለው ሸክም የቀረበ ትምህርት ነው። በጣም በሚገርም ሁኔታ ይሄ ትምህርት ተብሎ የቀረበው የአሳፍ ክፍል እስከ ዛሬ ድረስ ያጠናነውን ኦልሞስት መጽሐፉን ሪቫይዝ አድርጎ ነው በአንድ ምዕራፍ ያቀረበው። ኦልሞስት ሁሉንም መጽሐፍ ማለት ይቻላል በተወሰነ መልኩ ሪቫይዝ አድርገው በአንድ ምዕራፍ ውስጥ ያስቀምጣል። እንደምንመለከተው ከሆነ ይሄ የእስራኤል ትምህርት ነው ማለት ነው። ይሄ ለትውልዱ መተላለፍ ያለበት ትምህርት ነው። ምኑ ካላችሁ እግዚአብሔር በዘመናት መካከል ለትውልዱ የሰራው ስራ እና አሁንም ይሄንን የእግዚአብሔር ቃል ማጥናት ሂደት ውስጥ ስንገባ ከዚህ ክፍል የምንማረው ነገር ስለሚኖር ማለት ነው። እስኪ ከ1 እስከ 8 ከቁጥር 1 እስከ 8 ያለውን ላንብላችሁ። ሕዝቤ ሆይ ትምህርቴን ስማ፣ ጆሮህንም ወደ አንደበቴ ቃል አዘንብል። አፌም በምሳሌ እከፍታለሁ። ከጥንት የነበረውን እንቆቅልሽ እናገራለሁ። ይህም የሰማነውንና ያወቅነውን አባቶቻችንም የነገሩን ነው። እኛም ከልጆቻቸው አንደብቅም። የእግዚአብሔርን ምስጋና ኃይሉንና ያደረገውን ድንቅ ሥራ የሚቀጥለውንም ትውልድ እንናገራለን። ለያዕቆብ ስርዓትን መሰረተ፣ ለእስራኤል ሕግን ደነገገ። ልጆቻችንም እንዲያስተምሩ አባቶቻቸውን አዘዘ። ይህም የሚቀጥለው ትውልድ እንዲያውቅ ነው። እነርሱም በተራቸው ለልጆቻቸው ገና የሚወለደውን ይነግራሉ። እነርሱም በእግዚአብሔር ይታመናሉ፣ የእግዚአብሔርን ሥራ አይረሱም፣ ትእዛዙንም ይጠብቃሉ። ነገር ግን እንደ አባቶቻቸው እልህኞችና አመፀኞች ልቡን ያላቀና መንፈሱም በእግዚአብሔር የማይታመን ትውልድ አይሆኑም ይላል። የአሳፍ ትምህርት ዓላማ እና ምክንያቱ ምንድን ነው? ትውልዱ የእግዚአብሔርን ስራ እንዲሰማ፣ ከዚህ የተነሳ በእግዚአብሔር ላይ እንዳያምፅ፣ ለራሱ ብቻ ደግሞ አይደለም ከሱ በኋላ ለሚመጣው ትውልድ ለዘሮቻቸው ሁሉ ስለ እግዚአብሔር እንዲያስተምሩ እግዚአብሔር እንዳዘዘ የሚያስተምርበት ክፍል ነው። በጣም በሚገርም ሁኔታ የእግዚአብሔርን ድንቅ ስራና የእግዚአብሔርን ታማኝነት ለትውልዶች ስንናገር ትውልድ ከአመፅ ይርቃል፣ ትውልድ ወደ እግዚአብሔር ይመለሳል። ስለዚህ ለትውልድ ፈውስ ሸክም ያለባችሁ ሰዎች፣ እኔ እንደዚህ አይነት ውስጥ ያለና ለትውልድ ለልጆቻችሁ ለሚቀጥለው ዘመን ብዙ ጊዜ መንፈስ ቅዱስ እንደዚህ አይነት ሐሳብ ይሞላኛል። አንዴም በአንድ ጉባኤ ላገለግል ሄጄ ልጆቻቸው ስለማይታዘዟቸው ሰዎች የሄድኩበት ርዕስ ሌላ ነበር። ነገር ግን መንፈስ ቅዱስ ልጆቻቸው ስለማይታዘዟቸው ሰዎች በጣም ያስቃትተኝ ነበረ። ይሄ መልካም አይደለም። የብዙ ወላጆች የልባቸው ስብራት እንደሆነ አምናለሁኝ። ነገር ግን በዚህ ክፍል ውስጥ አንድ መድኃኒት ያስተምረናል። ለእስራኤልም ስርዓት ተደርጎ የተሰጠ ለእስራኤልም መልካም ስርዓት ትውልድን ይዘውበት የሄዱበት አንድ አይነት ከለር እንዲሆኑ ምናልባት በመውደቅ መነሳታቸውን ብቻ ሊሆን ይችላል የምናውቀው። ነገር ግን ትምህርት አላቸው፣ ለትውልድ የሚያሻግሩት መልእክት አላቸው፣ አባቶች የሚያቀብሉት መልእክት አላቸው። ይሄ ምንድነው ካላችሁ የእግዚአብሔር ድንቅ ስራ፣ እግዚአብሔር የሰራው ተአምራት፣ ህዝቡን እንዴት አድርጎ እንደመራ። ስለዚህ ህዝቡ ትውልዱ ምን ይሆናል? በእግዚአብሔር ላይ ይታመናል ማለት ነው። በእግዚአብሔር የታመነ ደግሞ ልበ ደንዳና የማይሆን መንፈሱም ለእግዚአብሔር የቀና የሚሆን ትውልድ ይሆናል ማለት ነው። ስለዚህ አሳፍ ከዚህ ውስጥ የእስራኤልን አንድ ሴክሬት ለኛ የሚያስተምረን ምንድን ነው? ለትውልድ የምናስተላልፈው ነገር
እንዳለ ነው። እሱም ደግሞ የእግዚአብሔርን ድንቅ ስራ የእግዚአብሔርን ሕግ ምስጋናውን በአባቶች የሰራውንና ለአባቶች ያዘዘውን ነገር ዛሬም እኛም በቤታችን ሊሆን ይችላል ወይም ደግሞ እግዚአብሔር እንድንናገር እድል በሰጠን በየትኛውም ስፍራ ላይ ትውልድ በጣም እንደተበላሸ ከመናገር ይልቅ የሚያስተካክለውን ነገር ብንናገር መልካም ይሆናል ብዬ አምናለሁ። ምክንያቱም እምነት የሚመጣው መታዘዝ የሚመጣው እግዚአብሔር የተናገረውን ነገር ለሌሎች ስንናገር። አሁን ይሄ የዚህ መጽሐፍ ቅዱስ ጥናት ራሱ እንደዚህ አይነት ኢምፓክት በትውልድ ላይ እንደሚያመጣ 100% በጣም እርግጠኛ ነኝ። በጣም 100% እርግጠኛ ነኝ። ምክንያቱም እየሰማን ያለነው አንድ ነገር ነው። እግዚአብሔር የሰራውን ስራ፣ እግዚአብሔር ያደረገውን ተአምራት፣ እግዚአብሔር ያደረገውን ድንቅ ነገሮች እንድንሰማ የእግዚአብሔር ፈቃድ ስለሆነ ምናልባት ቁጥራችን ማነሱን አትመልከቱ። ግን ይሄ ሲድ ነው። በተለያየ ስፍራ ላይ እግዚአብሔር የሚፈውሳቸው ኮንታጂነስ የሆነ የሚያስተላልፉ ትውልዶች በመካከላችን እግዚአብሔር ያስነሳል ማለት ነው እና ክብር ለኢየሱስ ይሁን። እና አሳፍ አፌን በምስጋና እከፍታለሁ አፌን በምሳሌ እከፍታለሁ ብሎ ይጀምራል። ነገር ግን አፌን በምሳሌ እከፍታለሁ ይበል እንጂ ፋክቱን ነው የሚናገረው ሊትራሊ ቀጥታ እግዚአብሔር የሰራውን ስራ ነው። ምናልባት ይሄ ፕሮፌቲክ እንደሆነ የምናስተውልበት በማቴዎስ ወንጌል ምዕራፍ 13 ከ34 እስከ 35 ጌታ ኢየሱስ ክርስቶስ ይሄ በምሳሌ መናገርን እንደፈጸመው እንመለከታለን። ምክንያቱም ጌታ ኢየሱስ ምንም ነገር ያለ ምሳሌ አልነገራቸውም ነበር፣ በምሳሌም ያስተምራቸው ነበር እና ኢየሱስ ይህንንም ቃሉ እንደዚህ ይላል፣ ኢየሱስ ሕዝቡን በምሳሌ ተናገረ፣ ምንም ነገር ያለ ምሳሌ አልነገራቸውም ነበረ። በዚህም በነቢዩ የተነገረው ተፈጸመ፣ አፌን በምሳሌ ከፍታለሁ፣ ዓለም ከተፈጠረ ጀምሮ የተፈጠረውን እናገራለሁ አለ ጌታ ኢየሱስ። ዓለም ከተፈጠረ ጀምሮ እንግዲህ ለእስራኤል ትምህርት ተደርጎ የተቀመጠላት ከዘፍጥረት ጀምሮ እስከ ጌታ ኢየሱስ ድረስ ያለውን እንዲተርኩት የትውልድ ትምህርት ነው። ይሄ ሰነድ ለነሱ ይሄ የመጽሐፍ ቅዱስ ትውልድን በአንድ አይነት መንገድ የሚመራ መልእክት ነው ማለት ነው እና እዚህ ላይ በጣም ኤንፈሲስ አድርገን ትኩረት አድርገን መስማትና መተግበር አለብን። የእግዚአብሔርን ቃል ለኛ ብቻ ሳይሆን ቢገባቸውም ባይገባቸውም፣ ምክንያቱም ቃሉ በራሱ የሚሰራ ስለሆነ ራሱ የሚናገር ስለሆነ የሚፈትን ስለሆነ እኔ አስታውሳለሁ እንግዲህ ጌታን ያገኘሁት ብዬ የማስብበት እድሜ የራሴ ከጎለመስኩ ይሁን እንጂ በጣም እግዚአብሔርን መፍራት ብዙ ቫሊዎችን በልጅነቴ ከሰማቸው ከእግዚአብሔር ቃሎች ውስጥ እንዳገኘሁኝ አስታውሳለሁ። ምክንያቱም ያው አባቴ ይዞኝ ይሄድ ነበር ቤተክርስቲያንና በወቅቱ ባልረዳቸው፣ ነገር ግን አንዳንድ ነገሮች ላይ ደፍሬ እንዳላደርግ ሲይዙኝ ራሴን አግኝቻቸው አውቃለሁ። ብዙ ሰዎች ይሄንን ልታስታውሱ ትችላላችሁ በህይወታችሁ ውስጥ እና የእግዚአብሔር ቃል ይይዛል፣ ነፃነትን አይሰጥም። ለኃጢአት ነፃነትን አይሰጥም። ትውልድ እንዲያምፅ ነፃነትን አይሰጥም። በልብ ውስጥ የሚቀመጥ ስለሆነ ይወቅሳል፣ በልብ ውስጥ ሆኖ ይናገራል፣ በልብ ውስጥ ሆኖ ያስታውሳል። እና ምናልባት ዝም ብለን የምንናገረው ስለ ጎልያድ ነው ስለ ምንድን ነው ምናምን ብለን ልናስብ እንችላለን። ነገር ግን ባህሪው የእግዚአብሔር ቃል ከክፉ እንድንሸሽ ራሱ የሚሰራው በእኛ ልብ ውስጥ ገብቶ የሚሰራው በልብ ውስጥ ጽድቅን እንድናስብ፣ በልብ ውስጥ ትህትናን እንድናስብ፣ እግዚአብሔርን መፍራት እንድናስብ እግዚአብሔር ያደርጋልና ደግሞ በክርስቶስ ኢየሱስም ይሄ በትውልዳችን ላይ በልጆቻችን ላይ በዚህ ጥናት ደግሞ ኢምፓክቱ እግዚአብሔር በዚህ መጠን እንዲያሰፋው የሚወረስ እንዲሆን እስራኤል አወረሱ፣ እግዚአብሔርን አወረሱ፣ ትእዛዙን አወረሱ፣ ሕጉን አወረሱ እና የምንመለከተው ይህን ነው። ትምህርቱን ሲያስተላልፉት ሲያሸጋግሩት እንመለከታለን እና በጣም ኢንፈሲስ ሰጥቼ ማውራት የምፈልገውም እዚህ ላይ ነው። ይሄንን ከኛ እንዲያልፍ እንድናደርግ ማለት ነው እና በቁጥር 6 ላይ ይህ የሚቀጥለው ትውልድ እንዲያውቅ የሚል አለ። አያችሁ፣ እንዲያውቅ ትውልዱ እንዲያውቅ በቃ እንዲያውቅ ነው ለካ ዓላማው። የአሳፍ ዓላማ እንደዛ ነበረ። እርሱም ለትውልዶች ይናገራል፣ በእግዚአብሔር እንዲታመኑ ስራውን እንዳይረሱ።
አያችሁ እግዚአብሔርን እንዲያምኑት ስራውንም ደግሞ እንዳይረሱት። ይሄ በጣም መሰረታዊ ለልጆች የሚሆን ትምህርት ነው። አይገርምም? መጽሐፍ ቅዱስ በጣም ያዋቂዎችና ለኛ መፍታት ማንችለው ሊመስለን ይችላል። እግዚአብሔር ግን ከህፃናት እኮ ምስጋናን የተቀበለ እኮ ምስጋናን አሁን መዝሙር 8 ላይ ከህፃናት ምስጋናን የተቀበለ ነው። ስለዚህ ይሰማሉ አላቸው ኮንሺየስ ከእግዚአብሔር የተፈጠረ ከእግዚአብሔር ጋር ግንኙነት የሚያደርጉበት ልባቸው ውስጥ አለና ይህንን በጣም ኢንፈሲስ ትኩረት ሰጥተን ብናደርገው በጣም መልካም ነው ብያምናለሁ። ከዚህ ምን እንማራለን? እስራኤል እግዚአብሔርን ውርስ እንዳደረጉት ክብር ለእግዚአብሔር ይሁን። እግዚአብሔር ውርሳችን ይሁንልን። የማይጠፋ ብል የማይበላው ውርስ ለልጆች ለትውልድ የሚወረስ ውርስ እግዚአብሔር እንደሆነ እናያለን። ይህም ለጥንካሬያቸው መሰረት እንደሆነ እናያለን። በቃ ለጥንካሬያቸው መሰረት እንደሆነ አሁን እኔ እዚህ ባለውበት ሀገር በጣም በብዙ ነገር ስፍራ የያዙት እስራኤላውያን ናቸው። በጣም ፖዚሽን የያዙ ናቸው። በጣም ትላልቅ ስፍራ የያዙ አይሁዶች ናቸው እና ምንድነው የነዚህ ሰዎች ሚስጥር ተብሎ ሲነገር ሜዲቴሽን ካያቸዋቸው ስለ እስራኤል አንዳንድ ቪዲዮዎች ከተመለከታቸው ጸሎታቸው ግንብ ጋር ተደግፎ እንዲህ ሲወዛወዙ ነው የሚታዩት። በቃ እንደዚህ ምን እያደረጉ ነው? የእግዚአብሔርን ቃል ሜዲቴት ያደርጋሉ። ዝም ብለው ሜዲቴት ያደርጋሉ። ስለዚህ የጥንካሬያቸው መሰረት ሆኗል። ለትውልድ ማለት ነው። ለትውልድ ለዘመናት የጥንካሬያቸው መሰረት ሆኗል። በቃሉ ላይ የተተከለ ትውልድን ፈጥረዋል። እንዴት መፍጠር በቃሉ ላይ የተተከለ ትውልድን እንዴት መፍጠር እንደምንችል ያስተምረናል። ከእግዚአብሔር ጋር ሲጻፍ ታሪካችን የቀጠለና ያማረ ሊሆን እንደሚችል ከዚህ ውስጥ እንመለከታለን። በዚህ ክፍል ውስጥ ብቻ ከእግዚአብሔር ጋር ታሪካችን ሲጻፍ ምን ያህል ያማረ ሊሆን እንደሚችል ስማችን በአህዛብ ዘንድ እስራኤል ስሟ በአህዛብ ዘንድ የገነነ ነው። በጣም ጥቂት ትንሽ ህዝቧን በቁጥር ትንሽ ነገር ግን ስሟ ከዓለም በጣም ገናና ሆኖ የወጣበት ነውና በዚህም በእኛ ዘመን በግልም በእኛ ላይ በእያንዳንዳችን በቤታችን የምንሰራው የምናመጣው ኢምፓክት ጓደኞቻቸውን ኢምፓክት የሚያደርጉ ትውልዶችን ትምህርት ቤቶችን ኢምፓክት የሚያደርጉ ልጆችን የእግዚአብሔርን ቃል በማስተማር ልንሰራ እግዚአብሔር ዛሬ እየተናገረን እንዳለ አምናለሁ። ለሁላችንም ማለት ነው እኔንም ጨምሮ እና አሳፍ በዚህ ትምህርት ውስጥ ቅድም እንዳልኳችሁ በአጠቃላይ የእግዚአብሔርን ስራ ከዘጸአት አንስቶ እስከ ዳዊት ድረስ ሪቫይዝ ያደርግና ያቀርብልናል። ከቁጥር 9 እስከ 41 ድረስ እግዚአብሔር በምድረ በዳ ያደረገውን ታማኝነቱን ያሳየናል። ከ42 እስከ 54 ድረስ በግብፅ ያሳየውን የእግዚአብሔርን ታማኝነት ያሳየናል። ከ55 እስከ 64 ድረስ በተስፋዋ ምድር እግዚአብሔር ያሳየውን ታማኝነት ያሳየናል። ከ65 እስከ 72 በይሁዳ ያሳየውን ለይሁዳ ያሳየውን ታማኝነት ያሳየናል እና ዲቴይሉን ዘርዝሬ አልገባም ምክንያቱም ከአለን ሰዓት የተነሳ ነገር ግን ሁላችንም እንዳነበብነው ስለማስብ ነው። ነገር ግን በአዲስ ኪዳን የዚህ ትምህርት ምሳሌ የሆነን አንድ ክፍል አንስቼ ዲስከስ ማድረግ እፈልጋለሁ። በአዲስ ኪዳን ውስጥ ሁለት ቦታዎች ምሳሌ አለ። ነገር ግን አንዱን አነሳለሁ። እሱ እስጢፋኖስ በሊቀ ካህናት ፊት ከአብርሃም አንስቶ እስከ ዮሐንስ ድረስ በሐዋርያት ሥራ ምዕራፍ 7 ላይ የተረከውን እንመለከታለን። እሱም ሙሉ ምዕራፉን በዛ በሊቀ ካህናቱ ፊት ቀርቦ በተጠየቀ ጊዜ አይሁድ ሁሉ በዙሪያው በተሰበሰቡ ጊዜ ይሄንን ትምህርት ነው የተናገረው። ይገርማችኋል። ይሄንን የእግዚአብሔር ለትውልዱ የሰጠውን ትምህርት እሱ እዛ ጋር ሲናገር እንመለከተዋለን። እስጢፋኖስ ትውልዱ ይህን ትምህርት ባለመጠበቁ መንፈስ ቅዱስን ሁል ጊዜ እንደሚቃወምና እንደሳቱ ኢየሱስን ባለመቀበላቸው ትምህርቱን እንደሳቱ ይሄ ለእስራኤል የጸና ትምህርት ሆኖ ሳለ ለእስራኤል ለረጅም ጊዜ የቆመ ትምህርት ሆኖ ሳለ አይሁድም ጌታ ኢየሱስ ክርስቶስን ያልተቀበሉበት ምክንያት ባለመቀበላቸው ምክንያት ከዚህ ትምህርት ጋር እንደተጋጩ እንደሳቱ ያስረዳቸዋል። አሁን እኛ ይሄን ስንሰማ ምንም ላይ መስለን ይችላል። ለነሱ ግን መሰረታዊ ትምህርት ነው። ከትውልድ የተሸጋገረ ትምህርት ነው። ከአብርሃም ጀምሮ እስከ ሙሴ እስከ ዳዊት እስከ ኢየሱስ የምንለው ታሪኮች እነሱ በትውልድ የሚያስቀምጧቸው ዘሮቻቸው እንዲጠብቁት ተፈልጎ
ሆን ተብሎ መንፈስ ቅዱስ ባደረባቸው ወይም ደግሞ የእግዚአብሔር መንፈስ ሐሳብ ስለሆነ የተቀመጠ ነው እና እስጢፋኖስ እዚህ ጋራ እንደዚህ ይላል፣ እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች ልክ እንደ አባቶቻችሁ መንፈስ ቅዱስን ሁል ጊዜ ትቃወማላችሁ። ከነቢያትም መካከል አባቶቻችሁ ያላሳደዱት ማን አለ ይልና ወረድ ብሎ በመላእክት አማካይነት የተቀበላችሁትን ሕግ ተቀበላችሁ እንጂ አልተጠቀማችሁበትም ይላል። እግዚአብሔር ይህንን ትምህርት የሰጣቸው እስራኤላውያን ባለመጠበቃቸው እንዳየነው አሳፍ እንዲጠብቁ ትውልድ እንዲሰማ ትውልድ እንዲቀበለው ያስተምራል። ነገር ግን ጌታ ኢየሱስ ክርስቶስ በመጣበት ጊዜ ጌታ ኢየሱስ ክርስቶስ እንደተናገረው መጽሐፍ ሁሉ ስለሱ ይናገራሉ። ነገር ግን እነሱ ደግሞ ባለመቀበላቸው ጌታ ኢየሱስ ክርስቶስን ባለመቀበላቸው ከትምህርቱ ምን ያህል እንደሳቱ፣ በዚህም ደግሞ እንደ አባቶቻቸው ነቢያትን እንዳሳደዱ ደንዳና ልብ እንዳላቸውና የዚህን ትምህርት አለመቀበል ምን ያህል መሳት እንደሆነ ትውልድን ምን ያህል እንደሚያጠፋ ገልጦ ይናገራል ማለት ነው። በማለት በእግዚአብሔር ትምህርት አለመጠበቃቸውን ፊት ለፊት ገልጦ ይነግራቸዋል። ትውልዱ ትምህርቱን ቢጠብቅስ ብለን ስናስብ ጌታ ኢየሱስ ክርስቶስን ይቀበሉ ነበር። ቢያንስ ጌታ ኢየሱስ ክርስቶስ ከተነሳ በኋላ ተአምራቱን አይተው መጽሐፍን መርምረው ሌሎቹ መጽሐፍን መርምረው ጌታን እንደተቀበሉት በሐዋርያት ሥራ ብዙ ስፍራ ላይ አይተናል። የቤሪያ ሰዎችን አይተናል። የኤማውስ መንገደኞችንም መጥቀስ እንችላለን። አይናቸው ሲከፈት መጽሐፉን እንዲረዱ ነው የበራላቸው። ምን ማለት ነው ካላችሁ ትምህርቱ እንዲገባቸው። ይሄ አሳፍ በረጅም የጻፈው ወይም ደግሞ በግልጽ እግዚአብሔር እስራኤልን ከታች ጀምሮ ሲረዳት የመጣው ትምህርት ይገባቸውና ጌታ ኢየሱስን እንደ አዳኛቸው አድርገው አይሁድ ይቀበሉ ነበርና፣ ነገር ግን ይህ ሊሆን አልቻለም እና ኢየሱስ መጽሐፍት ሁሉ ስለኔ ያወራሉ ያለውን እናስታውሳለን ማለት ነው። እና ይህ ቀላል ትምህርት አይደለም። እኔ ውስጡ ገብቼ ያላወራሁት እንግዲህ ስናጠና እስካሁን ከዘጸአት ጀምሮ እስካሁን ድረስ ያየነው ክፍል ስለሆነ ነው። በእርግጥ ከአሳፍ በጣም የሚገርም ነገር አንድ የምንማረው እዚህ ጋራ አሳፍ ምን ያህል ቃል አጠቃቀሙ ልዩ እንደሆነ እንመለከታለን። በጣም ከሽኖ ነው፣ ጸሎቱን ከሽኖ ነው የሚያቀርበው፣ ዝማሬውን ከሽኖ ነው የሚያቀርበው። የዜማ መሪም ስለሆነ ሊሆን ይችላል። እሱንም መማር እንችላለን። ምክንያቱም እዩዋቸው ከኋላ ያሉትን መጽሐፍት ሰመሪ እንዴት አድርገው ቁጭ እንዳደረገ፣ ይሄም ልንማረው የሚገባ ክፍል ነው እና ከዚህም መማር እንችላለን። ነገር ግን እስራኤል አምላኳ እግዚአብሔር ቢሆንም ተስፋ ክርስቶስን ግን አልተቀበለችም። ተስፋዋ ክርስቶስን አልተቀበለችም። የመዳን ተስፋ ያለበትም በሕጉ ምክንያት አንድ አይነት ሕዝብ ቢሆኑም በልባቸው ድንዳኔ ምክንያት የእግዚአብሔርን ተአምራት ስለ ጌታ ስለ ኢየሱስ ክርስቶስ የሚያወራውን ደግሞ አልተረዱትም ማለት ነው። አያችሁ፣ ትውልዱ ሳተ የሚባለው ጌታ ኢየሱስ ክርስቶስን ላለመቀበል ልቡ ሲጨክን፣ ጌታ ኢየሱስ አምላኩ ላለማድረግ ልቡ በጣም የደነደነ ሲሆን ነው እና በዚህ መንገድ ለትውልድ የእግዚአብሔርን ሐሳብ ማስተላለፍ ኃላፊነት አለብን። ልባቸው እንዳይደነደን ነፍሳቸው እንዲድን በምድር ደግሞ መልካም ዜጋ ሆነው እንዲኖሩ ማለት ነው እና በቀጥታ የሚሄደው ወደ ቁጥር 70 እስከ 72 ወዳለው ክፍል ነው። እንግዲህ በአጠቃላይ ያለውን በዚህ መልኩ አልፍና ማን ነው ባሪያውን ዳዊትን በበጎች እረኛ አድርጎ ያሳደገው ለሕዝቡ እረኛ እንዲሆን እንደሆነና ዳዊትም ደግሞ በቀና ልቡ ሕዝቡን እንዴት አድርጎ እንደመራ የሚናገርበት ክፍል ነው። ክፍሉ እንደዚህ ይላል። ባሪያው ዳዊትን መረጠ፣ ከበጎች ጉሮኖ ውስጥ ወሰደው፣ ለሕዝቡ ለያዕቆብ ለርስቱም ለእስራኤል እረኛ ይሆን ዘንድ የሚያጠቡ በጎችን ከመከተል አመጣው። እርሱም በቅን ልብ ጠበቃቸው፣ ብልሃት በተሞላ እጅም መራቸው ይላል። እንግዲህ ዳዊት ጥላ ነው። ዳዊት በበጎች እረኝነት ተመስሎ በኋላ ለእስራኤል ንጉሥ ይሁን እንጂ ጌታ ኢየሱስ ክርስቶስ ራሱ እንደተናገረው እውነተኛም እረኛ መልካምም እረኛ ጌታ ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ዳዊት በበግ እረኝነት ተለማምዶ ሊሆን ይችላል። በኋላም ደግሞ ዳዊት ለእስራኤል እረኛ ተደርጎ ተሾሞ ሊሆን ይችላል። ነገር ግን መዳን ግን ለሕዝቡ በክርስቶስ ኢየሱስ ብቻ ነው።
የመጣው። የትምህርት መጠበቅ የእግዚአብሔር ትምህርት መጠበቅም በክርስቶስ ኢየሱስ ለሚመጣ መዳን ነው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔርን ትምህርት ስናስብ፣ የእግዚአብሔርን መልእክት ስናስብ መልእክቶች ሁሉ የት ይወስዱናል? ጌታ ኢየሱስ ክርስቶስ ጋራ ይወስዱናል ማለት ነው። እና ጌታ ኢየሱስ ክርስቶስ መልካም እረኛ እኔ ነኝ፣ መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል በማለት ነግሮናል። እና ክብር ለእግዚአብሔር ይሁን። ህዝቡ የእውነተኛ እረኛ ከፊት ከፊት የሚሄድ ድምፁን የሚሰማ ደግሞ እንደነሱ የሆነ ያገኘው በክርስቶስ ኢየሱስ ነው። እና ይህ የእስራኤል ትምህርት ፍጻሜውን በክርስቶስ ኢየሱስ አግኝቷል ማለት ነው። እና ምን እንማራለን? ከዚህ ውስጥ ምን እንማራለን ስንል ኢየሱስ የእግዚአብሔር ትምህርት መደምደሚያ እንደሆነ እንማራለን። ኢየሱስ የእግዚአብሔር ትምህርት መደምደሚያ ነው። ምንም ብታነሱ፣ እረኛ ብታነሱ፣ ንጉሥ ብታነሱ፣ በመከራ የሚመጣ ምንም አይነት ነገር ብታነሱ መጽሐፍት ሁሉ ጌታ ኢየሱስ እንዳለ ስለ ኢየሱስ ይናገራሉ። በምድረ በዳ የመራ ብትሉ ኢየሱስ፣ ውሃ ማፍለቅ ብትሉ ኢየሱስ፣ በየትኛውም አቅጣጫ የሚሄድ ዛሬም ያለን መልእክት ይሄ ነው። በየትኛውም ሁኔታ ውስጥ ብትሆኑ አንድ መድኃኒት ለብዙ ሕዝብ፣ አንድ መድኃኒት ለብዙ በሽታ፣ ለኃጢአታችን መድኃኒት ውጠን ለስጋችን ፈውስ ያገኘንበት እሱ ኢየሱስ ይባላል። ለመንፈሳችን መዳን ውጠን ለስነ ልቦናችን፣ ለመልካችን፣ ከሰው ጋር ላለ ግንኙነታችን ሁላ ተፈወስን። ክብር ለእግዚአብሔር ይሁን። ይህን ትምህርት ሰምተን ያልዳንበት አቅጣጫ የለም። ምኑ ጋር ውሎልን እንደሆነ ግን እኔ አላቅም፣ ጌታ በሚያውቀው። እኔ እማቀው አንድ ነገር ነው። በስብከት የዋህነት የተቀበልኩት ኢየሱስ ለኃጢአት መድኃኒት ብቻ ሳይሆን ለእኔም ለትውልዴም ጌታ ደግሞ እንደኔ እንዲባርካችሁ የምፈልገው በዙሪያ ያሉ ሰዎች በሙሉ ነው። እኔ ጌታ ስቀበል ሄጄ የነገርኳቸው ሁሉ ጌታን ተቀበሉ። አያቶቼ የቆረቡት በጣም ትላልቅ የሆኑ አክስቶቼ፣ ኤቭሪባዲ፣ የኔ እናት፣ ሁሉም እንደዛ ነበር የሆነውና አንድ መድኃኒት በአንድ ሰው ቢገባ ቤታችሁ ትውልዳችሁ ይፈወሳል። ይሄ ትምህርት የሚያተኩረው በክርስቶስ ኢየሱስ ስለሚፈወሰው ትውልድ ነው። ዛሬ በጌታ በኢየሱስ ክርስቶስም የትውልድ ፈውስ በየቤታችሁ ይግባ። በጌታ በኢየሱስ ክርስቶስም የትውልድ ፈውስ የሆነው ኢየሱስ፣ የትውልድ ፈውስ የሆነው ኢየሱስ። እግዚአብሔር እኮ በትውልድ ላይ እኛ ራሳችን መልካም ያልሆነ ነገር ከመናገር እየፈወሰን ነው። ዛሬ እኛ ራሳችን የስንፍና ንግግርን እንዳንናገር የምናየውን ነገር ብቻ እያስተዋልን በጣም እንድትሰሙ ትፈልጋለሁ። በእውነት የምታዩትን ነገር ደግሞ መናገር ይቻላል። ነገር ግን የእግዚአብሔር ቃል የእግዚአብሔርን ትምህርት መናገርን ያስተምራል። የእግዚአብሔርን ትምህርት አስቡት። ይሄ በጣም እንትን ነው፣ ዊክድነስ ነው ማለት ለአንድ ሕፃን ልጅ የእግዚአብሔርን ትምህርት። ነገር ግን ስታለማምዷቸው ምን እንደሚሆኑ አታውቁ። ስታለማምዷቸው ከዛ በኋላ እንዲያውም እግዚአብሔር በእነሱ መናገር ይጀምራል። ለእናንተ መልእክት መምጣት ይጀምራል ማለት ነው። ለእናንተ ሁሉ እግዚአብሔር መናገር ይጀምራል። እና እኔ ከዛ ውስጥ ይሄንን ተመልክቻለሁ። እግዚአብሔር ካለፈው የማይማር ትውልድ ደግሞ ውድቀትን እንደሚደግም እንመለከታለን። በዚህ ክፍል ውስጥ በቴሙ ላይ እንዳነሳ ነው በትውልድ መካከል የጸናውን የእግዚአብሔር ትምህርት እና ምሕረቱን፣ ሚራክሉን፣ ተአምራቱን ይዘረዝራል። ነገር ግን ደግሞ የጸናውን ልብ እግዚአብሔርን ላለመታዘዝ። ስለዚህ ምን ያደርጋል ማለት ነው? ለእግዚአብሔር ያልታዘዘ ትውልድ ታሪክን ይደግማል። ወገኖቼ ምናልባት ይሄንን እንደዚህ ብላችሁ እንድትተረጉሙ ትፈልጋለሁ። በቤተሰባችሁ ውስጥ ባለ መርገም ወይም በቤተሰባችሁ ውስጥ ባለ የትኛውም አሰራር በህይወታችሁ ላይ ሬፑቴሽን ከመጣ የሆነ ሩቲን በአያት በልጅ ልጅ በምናምን እየተደገመ ያለ ነገር ዛሬ ለክርስቶስ ኢየሱስ አሳልፋችሁ ስጡት። የትውልድ ከርስ ራሱ የሚሰበረው በኢየሱስ ነው። የትውልድ ከርስ ራሱ ዛሬ በቤታችሁ ያልተገዛ ነገር ቢኖር፣ ለኢየሱስ ያልተገዛ ነገር ቢኖር ዛሬ ለኢየሱስ እንድታስገዙ በክርስቶስ ፍቅር ለምናችኋለሁ። አስገዙት። ልክ እንደ አሳፍ ቃላችሁን አውጥታችሁ
ይሄን ነገር ለኢየሱስ አስገዛለሁኝ። ከዚህ በኋላ በትውልዴ ላይ መስራት አይችልም። አንዳንድ ሰዎች በመከራ ውስጥ ዝም ብለው ይሄዳሉ። በጣም በሚገርማችሁ ሁኔታ እኔ ከአሳፍ ከቀደሙ ትምህርትም እንደተማርኩት ከዚህም የተማርኩት ነገር ምንድነው? የእግዚአብሔርን ድንቅ ስራ እያነሳ ጀነሬሽናል ከርስን ይሰብረዋል። አይገርማችሁም? እኛ እንዲህ ነን አይልም። እኛ እንዲህ ነን፣ የኛ ቤተሰብ እንዲህ ነው አይልም። የኛ ህይወት እንዲህ ነው አይልም። አባቴም እንዲህ ነበረ ብሎ ችግር የለውም አይልም። በክርስቶስ ኢየሱስ ስም በእግዚአብሔር ፊት ቃሌን ከፍ አድርጌ እጮሃለሁ። የክርስቶስ ኢየሱስ ከሆነው ውጪ አልቀበልም። በኢየሱስ የክርስቶስ ኢየሱስ ከሆነው ውጪ አልቀበልም። እና የእግዚአብሔር ሕዝብ እንደዚህ የሚል ሊሆን ይገባዋል። የክርስቶስ ከሆነው ውጪ አልቀበልም የምንል ሊሆን ይገባል። ምክንያቱም ቁጭ ብለን እየተማረን ስንሄድ ትምህርትን በመንፈስ ልንተረጉመው ይገባል ማለት ነው። ስለ አብርሃም ማወቅ አይደለም የሚያድነው፣ ስለ ሙሴ ማወቅ አይደለም የሚያድነው። ትምህርቱ እንዲሰራ በክርስቶስ ኢየሱስ እኛ ላይ አፕላይ እናደርገዋለን። መንፈሳዊውን ነገር አለ ጳውሎስ ከመንፈሳዊ ነገር ጋር እያስተያየሁ አለ በአንደኛ ቆሮንቶስ ምዕራፍ 2 ላይ እያስተያየው መንፈስ እንደሚያስተምረኝ እንደዛ እናገራለሁ እንጂ የሰው ጥበብ እንደሚያስተምረኝ እንደዛ አልናገርም ማለት። ስለዚህ ነገራችሁን የምታናግሩ ልታናግሩት የምትፈልጉት ነገር ካላችሁ ኢየሱስ የእግዚአብሔር ቋንቋ ነው። የእግዚአብሔር ቃል የሚናገረው እንደዚህ ነው። በዓለማት በዚህ በዘመን መጨረሻ በልጁ ደግሞ ተናገረ ይለዋል። ስለዚህ ትውልድን ለማናገር የትኛውንም የምታናገሩትን ነገር ለማናገር ይሄንን የእግዚአብሔር ከአብርሃም ጋር የሰራህ ኢየሱስ ከሙሴ ከዳዊት ጋር የሰራህ ኢየሱስ ዛሬ በጌታ በኢየሱስ ልጄን በ12 ዓመቱ የጠራኸው ሰለሞንን ብለን ልናናገረው ይገባል ስንጸልይ። አያችሁ እንደ እግዚአብሔር ቃል እንድንጸልይ የምንማርበት ክፍል ስለሆነ ማለት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ አምናለሁኝ ደግሞ አውጃለሁ፣ አምኜም ደግሞ እናገራለሁኝ በክርስቶስ ኢየሱስ ስም ትውልድ ከዚህ ቃል የተነሳ መድኃኒትን ይቀበላል ማለት ነው። ጌታ ኢየሱስ ክርስቶስ ይባረክ እና ወደሚቀጥለው ማለፍ አቃተኝ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር አንድ ነገር እንደሚያደርግ አምናለሁኝ በትውልዳችን ላይ ማለት ነው። ምክንያቱም ዝም ብለን እኛ ብቻ ሰምተን እኛ ብቻ ድነን አናልፍም። በዚህ መቃተት ውስጥ ባሰብኩህ ጊዜ ቃተትኩኝ እንዳለ በውስጤ ያለው አሁን መቃተት ይሄ ነው። በቃ እቺ እንኳን የመጽሐፍ ቅዱስ ጥናት እንድትሰፋ እንደዛች እንደ ሙስታርድ ሰናፍጭ እንደ ሰናፍጭ እንድትሰፋ ማለት ነው። በተለያየ ስፍራ ላይ በቤታችን ውስጥ በጓደኞቻችን መሃል በመስሪያ ቤት መሃል ከምናውቃቸው ሰዎች ጋር መጽሐፍ ቅዱስን ፋሽን እንድናደርገው የማያልፍ ግን ገብቷችኋል? የሚያልፍ ሳይሆን የማያልፍ እግዚአብሔር ሂ ፋሽን ዳንስ የሚል እንግሊዘኛ ቃል አለ። ሂ ሰራን ፋሽን አደረገን ሲል ያዋቀረበትን ነው። እግዚአብሔር ሰራን፣ በዚህ ሰራን ማለት ነው። ስለዚህ በዚህ በቃሉ የተሰራን እንድንሆን በቃሉ የታተምን እንድንሆን ይሄ በትውልድ መካከል በዘሮቻችን መካከል እኛ ባለንበት ስፍራ ላይ ሁሉ መታወቂያ እንዲሆን ዛሬ የእግዚአብሔር እጅ እንዲረዳን በክርስቶስ ኢየሱስ ስም ደግሞ ለምነዋለሁ። ጌታ ሆይ ይህ እንደሚሆን ደግሞ አምናለሁኝ። ጌታ ኢየሱስ ክርስቶስ ይባረክ። በመዝሙር 79 ላይ እሄዳለሁኝ ማለት ነው። እንግዲህ መዝሙር 79ም ሃሌሉያ ጌታ ሆይ ስም ይባረክ። ስለምታረገው ነገር ሁሉ አመሰግንሃለሁ። ትውልድ ሊድን ያንተ ሐሳብ ስለሆነ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ በክርስቶስ ኢየሱስም ስምህ ለዘላለም ይባረክ። አንድ ጊዜ አንድ ቸርች ሄድ ነበር እና የሚሰብከው ዋናው አገልጋይ ያለና ሁሉም እሱ ሲሰብክ ለመካፈል ነው የሚሄደውና በጣም ይገርመኝ ነበር። ሲሄድ እኔ ሌላ ሰው ሲሰብክ ከሁሉም ሰው በጣም የምሰናከለው እኔ ነበርኩኝ። በቃ ያኛው የለም እያልኩኝ ሁሉ ጊዜ እና አንድ ጊዜ በዚህ ሰው ስብከት የተነኩ ልጆች አገኘሁኝ ማለት ነው። እና ለራሴ ጥያቄ ሆነብኝ፣ እንዴት ተነካችሁ ብዬ ማለት ነው። እኔ በፍጹም በቃ አሰናከልበታለሁ በዚህ ሰው እና ከዛ በኋላ ጌታ ተናገረኝና ቤት ሄጄ ንስሐ ገባሁ። ምን አይነት ንስሐ ገባሁ መሰላችሁ? ተናጋሪው ሳይሆን የሚነገረው ቃሉ ኃይል እንዳለው ገባኝ።
ከዛ በኋላ ሁል ጊዜ እግዚአብሔር ተናገረ ወይም እግዚአብሔር ብሎ ለሚመጣ ነገር ሁሉ በጣም ልቤ ክፍት ሆነ ማለት ነው። ማንኛውም ሰው ይዞት ይምጣ። ሁለተኛ ነገር ምን ሆንኩ መሰላችሁ? የእግዚአብሔርን ቃል እንደዚህ የማነበው አለ አይደለ? ኖርማሊ የማነበው ገና ሪቪልድ ሳይሆን በቃ እዛ ጋር መነካት ጀመርኩኝ። የሆነ የሚያስደንቀኝ ነገር እስከሚነገር አይደለም የምጠብቀው። በቃ በቃሉ መነካት፣ የእግዚአብሔር እንደሆነ በማሰብ መነካት። ከዛ ስንጀምር እግዚአብሔር እንዳለ ማሰብ ማለት ነው። ከዛ ስንጀምር እግዚአብሔር እንደተናገረ ማሰብ። ይሄ ነው በቃ ትውልድ እንዲኖረው የሚገባው። አሁን የምናጨበጭብላቸውን ስብከቶች አይደለም የሚለውጡም። በነገራችን ሬቨረንስ የሚባለው ፈርሃ እግዚአብሔር የሚባለው እግዚአብሔርን የምንጠብቀው መጽሐፉን ስናየው፣ የእግዚአብሔር ቃል የሚለውን ስንሰማ ሼቨር ማድረግ በቃ መንቀጥቀጥ ያለብን እዛ ጋር ስንደርስ ነው። እግዚአብሔር በነገራችን ላይ በዚህ ነው አይኑ ወደኛ ሊመለከት የሚችለው ማለት ነው። እግዚአብሔር በዚህ ነው ልቡ ወደኛ የሚያዘነብለው። ደስ የሚለው ደስ ይለዋል። በዚህ እግዚአብሔር ደስ ይለዋል። 100% ይሄንን ስናገር በሙሉ እምነት ነው እና ቃሉ ይናገረን፣ ቃሉ ያስደንግጠን፣ ለቃሉ መንቀጥቀጥ ይሁንልን። ሌላ ቦታ እንዳንንቀጠቀጥ በዚህ በእግዚአብሔር ቃል ፊት መንቀጥቀጥ ይሁንልን እና ልጆቻችን ሲሰሙ ይክበዳቸው። ሌላ ነገር ሄዶ ከሚከብዳቸው የእግዚአብሔር ቃልን በመስማት ዛሬ እናስጨንቃቸው። ያስጨነቀኝ ለመልካም ሆነልኝ ነው የሚለው የእግዚአብሔር ቃል። በነገራችን ዛሬ አንድ ጥቅስ ያዢ ብለን እንጫናት፣ ሌላ ነገር ከመያዙ በፊት ማለት ነው። ክብር ለእግዚአብሔር ይሁን። መዝሙር 79 ላይ አርፋለሁ። የመዝሙር 79 እንግዲህ የምዕራፉ ቴም በአጠቃላይ ህዝቡ ላይ ጠላት ስላደረሰው መከራ የተደረገ ጸሎት ነው። ይሄ ደግሞ አሳፍ እንዳልኳችሁ ስለ መከራ ነው። ይሄ ደግሞ ከግሉ ይወጣና በህዝብ ላይ ስለተደረገ መከራ ይነግረናል። ስለሱ ያለውን ጸሎት አንደኛ ይሄ ነው። ሁለተኛ ደግሞ ከእግዚአብሔር ለህዝቡ የተለመነ ይቅርታ እና ምህረትን አሳፍ በእግዚአብሔር ፊት ያለውን መከራ ማሳሰብ፣ በእግዚአብሔር ፊት ደግሞ ለህዝብ መማለድ የሚል ጸሎትን ከዚህ እንመለከታለን። ሶስተኛ እግዚአብሔር ህዝቡን እንዲቀበል የቀረበ ይቅርታን እንመለከታለን ማለት ነው። ይህ መዝሙር ትንቢታዊ ነው ይህ መዝሙር። ምክንያቱም ኮሜንታሪዎችን ስመለከት አሳፍ ባለበት ጊዜ እዚህ የመዝሙር ክፍል ውስጥ ያለ አይነት መከራ አልደረሰም እና ምናልባት እንደ ጸሐፊዎቹ ከሆነ ያጠናሁት ክፍል ምን ይላል? በ586 ቢሲ በባቢሎን ምርኮ ለሚመጣው እሱ ባሌለበት ግን ለሚመጣው ዘመን ህዝቡ የሚደርስበትን መከራና ስቃይ በመመልከት ለዛ ያለ መቃተትና መጮህን እንደሆነ ይዞ እዚህ ጋር የቀረበው እንመለከታለን ማለት ነው እና አሳፍ በመዝሙር ያመለከተው እሱን ነው። ከቁጥር 1 እስከ 4 በህዝቡ ላይ የደረሰ መከራን፣ መዋረድን፣ ስቃይን ይናገራል። በእግዚአብሔር ፊት የሚናገረው ሐሳብ በህዝቡ ፊት ምን ያህል መንገላታትን፣ ምን ያህል ስቃይን እንደደረሰባቸው ይናገራል እና ሲናገርም እንደዚህ ይላል። አምላክ ሆይ ህዝቦች ርስትህን ወረሩ፣ የተቀደሰውን ቤተ መቅደስህን አረከሱ፣ የኢየሩሳሌምንም አፈራርሰው ጣሏት። የባሪያዎችህን ሬሳ ከሰማይ ወፎች የቅዱሳንህንም ስጋ ለምድር አራዊት ምግብ አድርገው ሰጡ። ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ ፈሰሰ፣ የሚቀብራቸውም አልተገኘም። እኛም ለጎረቤቶቻችን መዘባበቻ፣ በዙሪያችንም ላሉ መሳቂያ መሳለቂያ ሆነን ይላል። አያስፈራም? ይሄ በጣም የሚያስፈራ ነገር ነው። በህዝቡ ላይ ደረሰ ብሎ የሚያሳየው ነገር ግን ይህ ይህ የሰማነው ክፍል ከእግዚአብሔር የራቀ ህዝብ መልክ ነው። ከእግዚአብሔር የተለየ ህዝብ መልክ ነው። ህዝቡ ደህና ነኝ ሊል ይችላል። ህዝቡ ሰልጥኛለሁ ሊል ይችላል። ህዝቡ ምንም ሊል ይችላል። ነገር ግን እግዚአብሔር የሌለው ህዝብ ይሄ ነው መገለጫው። በተለይ ጌታ ኢየሱስ ክርስቶስን አምነን ከጌታ የምንመለስ ሰዎች በፍጥነት ወደ ጌታ መምጣት ያለብን ለምን እንደሆነ
ደግሞ እዚህ ውስጥ ደግሞ ያለን ሰዎች በጣም ጠላት ምን እያለን ልበላችሁ፣ በቃ ይሄ ልባችንን በጣም እያሸፈተው ያለ ሰዎች ልንሆን የምንችለው ምን እንደሆነ እንድናውቅ ያስረዳናል ይሄ ክፍል። ምክንያቱም ከጌታ ስንለይ የጠላት የበቀል ዱላ በላያችን ላይ ያርፋል። ስላመለክንባቸው ቀናቶች፣ ለእግዚአብሔር ስለተገዛንባቸው ቀናቶች አበባ ሰብስቦ ወይም ሽቶ እየነፋ ወይም እንኳን መጣሽልኝ ብሎ የሚቀበል ጠላት የለም። እና እንደተነገረው መልካችን እንደዚህ ነው የሚሆነው። በቤቱ መሆን አንደርስታንድ ባናደርገው እንኳን አንዳንድ ጊዜ አንዳንድ ሰዎች እንኳን ኖርማል አማኝ ሆናችሁ መቀጠል አይደለም የሚያገለግሉ ሰዎች እኔ ማቃቸው የሚሰሩትን ተአምር እንዴት እንደሚሰሩት ተረድተውት አይደለም። በመቆየት ዝም ብለው የማያውቁት ዓለም ውስጥ ይገቡና ስሙን ሲጠሩ የሚሆን ነው። እና አንዳንድ ጊዜ በእግዚአብሔር ቤት ውስጥ መቆየት የሚያደክማቸው ሰዎች አሉ። በራሳቸው ላይ ምንም እንዳልተገለጠ በማሰብ ጠላት በጣም የሚኮንናቸው፣ ሁልጊዜ ከእግዚአብሔር ውጪ አማራጭ እንዲፈልጉ የሚያስገድዳቸው አሉ። እና ይሄ ክፍል ይህንን ያስተምረናል። ከእግዚአብሔር የራቀ ሕዝብ መልክ አሁን እንዳነበብኩት በጣም ከባድ እንደሆነ ማለት ነው። ቢታይም ባይታይም በመንፈስ ግን ከእግዚአብሔር የራቀ ሕዝብ ያለው ሞገስ ይሄ ነው። በእግዚአብሔር ፊት በጠላቶቹ የተሸነፈ፣ የተዋረደ፣ የተመታ፣ የደከመ ሕዝብ ነው። ከቁጥር 5 እስከ 13 ያለው ክፍልን ስንመለከት ለእግዚአብሔር የቀረበ ምልጃን እናያለን። ለእግዚአብሔር አሳፍ ምልጃን ያቀርባል እና እንደዚህ ይላል፣ እግዚአብሔር ሆይ ይህ እስከ መቼ ነው? የምትቆጣውስ ለዘላለም ነውን? ቅናትህስ እንደ እሳት ሲነድ ይኖራልን? የማያውቅህ ሕዝብ ላይ ስምህን የማይጠሩ መንግስታት ላይ መዓትህን አፍስስ። ያዕቆብን ለትውልድ በልተውታልና መኖሪያ ቦታውንም ባድማ አድርገዋልና የአባቶቻችንን ኃጢአት በእኛ ላይ አትቁጠርብን። ምሕረትህ ፈጥና ወደ እኛ ትምጣ፣ በጭንቅ ላይ እንገኛለንና። አዳኛችን የሆንክ አምላካችን ሆይ ስለ ስምህ ክብር ብለህ እርዳን። ስለ ስምህ ስትል ታደገን። ኃጢአታችንን ይቅር በል። ሕዝቦችህ አምላካቸው የት አለ ለምን ይበሉ? የሚፈሰውን የአገልጋዮችህን ደም በቀል ዓይኖችህን እያየ ሕዝቦችን ይወቁት። የእስረኞች ሰቆቃ በፊትህ ይድረስ፣ በክንድህም ብርታት ሞት የተፈረደባቸውን አድን። ጌታ ሆይ ጎረቤቶቻችንን በአንተ ላይ የተዘባበቱትንም መዘባበት 7 እጥፍ አድርገህ አስታቅፋቸው። እኛም ሕዝብህ የማሰማሪያህ በጎች ለዘላለም ምስጋና እናቀርባለን፣ ለትውልድ እስከ ትውልድ ውለታህን እንናገራለን ይላል እና በዚህ ክፍል ውስጥ ያዕቆብ በልተውታል ይላል። አያችሁ፣ ያዕቆብን በልተውታል፣ መኖሪያ ቦታውን ባድማ አድርገዋል ይላል። ይሄ አሁን ባለን መረዳት ስንመለከት እንደዚህ የሚያደርገው ኃጢአት ነው። ሰውን የሚበላው ኃጢአት ነው። ኃጢአት ደግሞ ወዲያው አይደለም፣ ለጠላት ደግሞ አሳልፎ የሚሰጥ ነው። ለጠላት አሳልፎ ይሰጣል። ለበዝባዡ ኃጢአት የሞት መውጊያ ነው። ሰዎች መንፈሳዊ አቅማቸውን፣ መንፈሳዊ ችሎታቸውን፣ መንፈሳዊ ይሄ ማንነታቸው ላይ የሚመጣ ነውና ትውልዱ በዚህ ሰዓት የሚቃትትለት ትውልድ በእንደዚህ አይነት እግዚአብሔርን ባለማምለክ ኃጢአት፣ ለሌሎች በመሰዋት ለአማልክት በመሰዋት በጣም ብዙ ነገር በመሆን እግዚአብሔርን በማስከፋታቸው ምክንያት እግዚአብሔርን በድለዋልና ወይም አምፀዋልና፣ አመፅ ደግሞ ኃጢአት ነው። በአመፃቸው ምክንያት እግዚአብሔር ሕዝቡን አሳልፎ ስለሰጠ ይህንን ይናገራል። ያዕቆብን በልተውታል ይላል። ከኃጢአቱ የተነሳ ተበዝብዟል። ስለዚህ እግዚአብሔር ይመልስ። እግዚአብሔር ለሕዝቡ ይራራ። የዛን ጊዜ ይላል እግዚአብሔር ሲምራቸው ወይም ደግሞ በሕዝቡ ላይ የመጣውን መከራ በጠላቶቻቸው ላይ ሲያደርግ የዛን ጊዜ ምስጋና እናቀርባለን ይላል። ክብር ለእግዚአብሔር ይሁን እና በየትኛውም ሁኔታ አሁንም በድጋሚ የምለው ምክንያቱም መዝሙሮቹ ተያያዥ የሆነ መልክ ስላላቸው ማለት ነው።
ሌሎች አማራጮች በፊታችሁ የቀረበ ሰዎች እንኳን ብትሆኑ በለሱን የሚጠብቅ ፍሬዋን ይበላል፣ ጌታውን የጠበቀ ደግሞ ይከብራል ተብሎ ተጽፏልና በመዝሙር 27:8 ላይ። ስለዚህ እግዚአብሔርን በመጠበቅ ከመከራ መዳን ይሁንልን ማለት ነው። አዳኛችን የሆንክ አምላክ ሆይ ስለ ስምህ ክብር ብለህ እርዳን፣ ስለ ስምህ ስትል ታደገን፣ ኃጢአታችንን ይቅር በል ይላል። በጣም በሚገርም ሁኔታ እዚህ ጋር የምንመለከተው ምንድን ነው? በመርህ የሚጸልየው ነገር ነው። በመርህ ነው የሚጸልየው። አሳፍ መርህን ይጠብቃል። በጣም በሚገርም ሁኔታ እኛ ጌታ ኢየሱስ ክርስቶስ አስተምሮናል በእንደዚህ አይነት መልኩ በመጸለይ ዮሐንስ 14:13 ላይ አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ ያደርገዋል ብሎ በስሙ መጸለይ ምን አይነት ትክክለኛ ጸሎት እንደሆነ ጌታ ኢየሱስ ክርስቶስ ለኛ ነግሮናል። እና አሳፍም እዚህ ጋራ በመርህ በዚህም ምክንያት ነው በነገራችን ላይ መከራው ከህዝቡ ወደሚጎዷቸው ወደ አሳደዳቸው ወደ ጠላት ወደ ጨለማ ሲዞር እናመሰግንሃለን የሚለው በመርህ ስለሚጸልይ ወይም በስሙ ስለሚጸልይ እንደሚሆን እርግጠኛ ነው። ከዚህም የተነሳ አስቀድሞ ምስጋናውን ያመጣዋል ማለት ነው። ምክንያቱም ጸሎቱ በምንድን ነው? በስሙ የተጸለየ ጸሎት ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ከዚህ ክፍል ምን እንማራለን ካለን ጠላት ያደረሰብን ያለው መከራ ከእግዚአብሔር ጋር ያለንን ግንኙነት ያሳየናል። መከራው ምን ያሳያል? ከእግዚአብሔር ጋር ያለን ግንኙነትን ያሳያል። ስለዚህ መከራ ሲገጥመን ከእግዚአብሔር ጋር ያለን ግንኙነታችን እንዴት ነው ብለን መጠየቅ አለብን ማለት ነው። ሰዎች ከእግዚአብሔር ጋር ያላቸው ግንኙነት መከራ እንደሚያደርስ እንግዲህ ግንኙነት ስንል ከእግዚአብሔር ጋር ያለው ግንኙነት ምን ላይ ነው ያለው? ለምንድን ነው ቅጥሬ የፈረሰው? ለምንድን ነው ጠላት ኢዝሊ አክሰስ ወደ እኔ ያገኘው? ሰዎች መከራ ሲገጥማቸው ሁሌ ችግር አለ ማለት አይደለም። ነገር ግን ቢታወቅም ባይታወቅም እኛ ይህንን ጀጅመንት ለመናገር የበቃም ባንሆንም፣ ነገር ግን ሁሉም ከኛ ህይወት ውስጥ የሚከሰቱ ማንኛውም ብለሲንጉም ቢሆን ከእግዚአብሔር ጋር ያለን ግንኙነትን የማይናገር ምንም ነገር የለም። ስለዚህ ከዚህ ክፍል ግን የምንማረው በተለይ መከራ በሚሆን ጊዜ ከእግዚአብሔር ጋር ያለን ግንኙነትን በደንብ ያሳየናል ማለት ነው፣ በአንድም በሌላም ማለት ነው። ከአሳፍ የእርሱንም የትውልዱንም መከራ ወደ እግዚአብሔር ፊት ማቅረብን እንማራለን። እግዚአብሔር ሸክም የሰጣቸው ሰዎች አሉ፣ በትውልድ ላይ ሸክም የሰጣቸው። ስለዚህ ይሄ ሸክም በመንፈስ ቅዱስ በመቃተት በእግዚአብሔር ፊት ልክ እንደ አሳፍ ነገራችንን ማቅረብን እና በመጨረሻም ደግሞ ለእግዚአብሔር ማዳን ለመጣልን ማዳንን እውቅና መስጠትን ከአሳፍ እንማራለን በመጨረሻው ቁጥር ላይ። ምክንያቱም በዕብራውያን 13 ከቁጥር 15 ላይ እንግዲህ ዘወትር ለእግዚአብሔር ምስጋና መስዋዕት ማለትም ለስሙ የሚሆን የከንፈራችሁን ፍሬ ይወዳል ይላል። እግዚአብሔር ሁል ጊዜ በማዳኑ በሰራው ስራ ተመልሰን እግዚአብሔርን የምናመሰግን ህዝብ መሆን አለብን ማለት ነው። ይህ ደግሞ በእኛ እንዲሆን እግዚአብሔር ይረዳናል። ስለዚህ ከዚህ የምንማረው ይሄ ነው። ወደ ምዕራፍ 80 አልፋለሁ ማለት ነው። ክብር ለእግዚአብሔር ይሁን። በዚህ በምዕራፍ 80 እንዲሁ በአሳፍ የተጻፈው ምዕራፍ ነው እና የምዕራፉ ቴም ፕሬየር ኦፍ ሬስቶሬሽን ነው። የሬስቶሬሽን ጸሎት ነው። ይሄ ክፍል የሬስቶሬሽን ክፍል ነው። ሬስቶሬሽን ሪስቶር እንዲያደርግ ህዝቡ በመከራ በኃጢአት በግዞት የሄደ ህዝብ አሁን በቀደመው ምዕራፍ ላይ ስንመለከት የነሱን ላይ የመጣውን መከራ በ7 እጥፍ በጠላቶቻቸው ላይ እንዲያደርግ ይጸልያል። ከዚህ ጸሎት በኋላ ፐርፐዝሊ ይመስለኛል እነዚህ ምዕራፎች ተከታትለው የተቀመጡት አሁን ደግሞ ህዝቡ ሪስቶር እንዲያደርግ መቃወም ብቻ ሳይሆን መገሰጽ ብቻ ሳይሆን ነገር ግን ራሱን ደግሞ በነበረው ማንነት አይደንቲፋይ ለማድረግ ይጸልያል ማለት ነው። በነበረን ማንነት ማለት በክርስቶስ ኢየሱስ የነበረንን ማንነት ነው እግዚአብሔር የሰጠን። በክርስቶስ ኢየሱስ ዓለም ሳይፈጠር የነበረንን ማንነት እግዚአብሔር አሁን ሰጥቶናል እና ከአሳፍ እዚህ ጋር ምን እንማራለን? ሪስቶር ማድረግ፣ የጠፋውን ክብር ማስመለስ፣ በኃጢአት የወደቀውን ማንነት ለመነሳት የሚደረግ ጸሎትን እንመለከታለን። ከአንድም 3 ጊዜ እዚህ ክፍል ውስጥ መልሰን አምላኮ የፊትህን ብርሃን ደግሞ አብራልን እያለ በፊቱ ብርሃን መነሳት እንደሚችል መልሰን ብሎ ደግሞ መመለስ ከጌታ እንደሆነ የሚያስተምርበት ክፍል ነው እና ይህ ጸሎት በጣም
ወሳኝ የጸሎት ክፍል ነው። ከዚህም የፕሬየር ኮድን በጣም እንማራለን፣ እንዴት መጸለይ እንዳለብን እንማራለን። እና እንደዚህ ይላል በመጀመሪያ ክፍሉ ላይ ከእግዚአብሔር ጋር መታረቅ መፈለጋቸውን ይናገራል። አያችሁ፣ ከእግዚአብሔር ጋር ለሬስቶሬሽን ምቹ የሆነ ልብ፣ ለእግዚአብሔር የተመቸ ልብ ያስፈልጋልና ከእግዚአብሔር ጋር ለመታረቅ ምን ያህል እንደፈለጉ ያሳያል። እና ዮሴፍን እንደ በግ መንጋ የምትመራ የእስራኤል እረኛ ሆይ ስማን በማለት እግዚአብሔር ለሕዝቡ እረኛው እንደሆነ፣ እረኛው ማለት በቃ ጠባቂው ነው ያለው እግዚአብሔር ብቻ ነው። ሌላ በግን ሊጠብቃት በግ ያለ እረኛ ብቻቸውን ሲሄዱ በጎች አይታዩም። ሌሎች እንስሶች ሊታዩ ይችላሉ። አሁን ድመቶች በዱር ብቻቸውን ይኖራሉ። አንዳንድ ውሾችም በመንገድ ብቻቸውን ሊኖሩ ይችላሉ። በግ ግን ተለቆ ብቻውን ሊኖር አይችልም። ስለዚህ ኢሚዲየትሊ ምን ያደርጋል? አክኖሌጅ ያደርጋል። የእስራኤል እረኛ ሆይ ይለዋል። በጣም በሚገርም ሁኔታ ይሄ የዳዊት ትውልድ ቋንቋ ይመስለኛል። የሆነ የዛን ሰሞን የመጣ መገለጥ፣ ምክንያቱም ከእረኝነት ውስጥ ወጥቶ ስለሆነ በጣም በዚህ ኢምፓክት ተደርገዋል እና ሲጠራው ለእርቅ ሲፈልገው እግዚአብሔርን የእስራኤል እረኛ ሆይ እያለ ይጠራዋል። ይህም ምንም ግልጽ ነው። ጌታ ኢየሱስ ክርስቶስን ነው የሚጠራው ማለት ነው። ምንም ልንልበት የምንችለው ነገር የለም እና ከአሳፍ እግዚአብሔርን ከስራው ከማንነቱ ከባህሪው ጋር አያይዞ ሲጠራው እናያለን። እዚህ ክፍል ላይ አምላክ ሆይ መልሰን እያለ ፊትህን አብራልን እያለ የእግዚአብሔርን ስራ ድንቁን እያደረገ ማንነቱን በኪሩቤል ላይ የምትቀመጥ ይለዋል። በቃ የእግዚአብሔርን ማንነት እያነሳ እንደዚሁ ደግሞ ባህሪውን የእግዚአብሔርን ባህሪ ደግሞ እያነሳ ይሄ ምንድነው እንግዲህ መንፈሱን ወደሱ አትራክት የሚያደርግበት ነው። እግዚአብሔር እነዚህ አይነቶችን ሙገሳዎችን በጸሎቶቻችን ውስጥ ይፈልጋል ማለት ነው እና ይሄንን እያደረገ ሲጠራው እንመለከታለን እና የእግዚአብሔር ፊት ብርሃንን ስንመለከት በመዝሙር 44:3 ላይ ከሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም፣ ቀኝህ ክንድህና የፊትህ ብርሃን ነው የሚል የዳዊት መዝሙርን እናስታውሳለን። ምክንያቱም ይሄ ስለ አባቶች ነው የሚናገረው። በዚህ በአሳፍ ትምህርት ውስጥም የእግዚአብሔር ፊት ብርሃን ሲጠራ እንመለከታለን። ምንድነው ማለት ነው? የፊቱ ብርሃን ህዝቡን እንደሚያድን ዛሬም ለኛ የእግዚአብሔር ፊት ብርሃን በቤታችን ባለንበት በየትኛውም ነገር ውስጥ ቢሆን የእግዚአብሔር የፊቱ ብርሃን መድኃኒታችን እንደሆነ እንመለከታለን ማለት ነው። የጌታ ፊት ብርሃን ለኛ ሞገሳችን ነው ወገኖቼ። የእግዚአብሔር ፊት በክርስቶስ ኢየሱስ በርቶልናል እና ይሄንን በጣም እንድናስተውለው ያስፈልጋል እና በክፍል 2 ላይ የእስራኤል የወይን ተክል መመሰሏን ይናገራል። እግዚአብሔር ከግብፅ አንድ ግንድን የወይን ግንድን እንዳወጣ ያስቀምጣል። ከዛ በኋላ እግዚአብሔር ደግሞ እንዴት አድርጎ እስራኤልን እንዳበረታት አድርጎ ከቁጥር 8 እስከ 16 ድረስ ይህንን ይናገራል። እግዚአብሔር እስራኤልን ከትንሽ አንስቶ እንዳሳደገው ይናገራል እና የወይን ተክል ምሳሌነት የተረከው የቅጥር መፍረስ የወይን ተክልን ምን ያህል እንደሚጎዳው፣ ምክንያቱም ሴንሲቲቭ ተክል ነው ወይን እና በዛ ምሳሌ ውስጥ ጉዳቷን ሜታፎሪካሊ በእግዚአብሔር ፊት እያቀረበ ለእግዚአብሔር የሚያሳይበትን ክፍል ይናገርና ተመለስ ይለዋል። ከዚህ ጉዳት የተነሳ እግዚአብሔር ሆይ ተመለስ፣ በቃ መልሰን እያለ ሲጠራ እናያለን። ሶስተኛው ክፍሉ ከ17 ከቁጥር 17 ጀምሮ ያለው ነው እና ለራስህ ባበረታኸው የሰው ልጅ ላይ በቀኝ እጅህ ሰው ላይ እጅህ ትሁን ይላል። ይሄ በጣም የገረመኝ ክፍል ነው በነገራችን ላይ ይሄ ክፍል፣ ምክንያቱም የሰው ልጅ ተብሎ በእግዚአብሔር ቃል ውስጥ የተጠራው የጌታ የኢየሱስ ክርስቶስ ሌላኛው ስም ነው ወገኖች። ጌታ ኢየሱስ ክርስቶስ ራሱን በዚህ ስም ነው ይጠራ የነበረው እና ለሕዝቡ መከራ ለደረሰባቸው ስቃይ ሁሉ የሚሆነውን መቃተት
አሳፍ ምን ብሎ እዚህ ውስጥ ሲጸልይ እናገኘዋለን? ለራስህ ባበረታኸው በሰው ልጅ ላይ አድርገው ይላል። አያችሁ፣ የህዝቡ ኃጢአት በማ ላይ እንዲሆን ማለት ነው? በሰው ልጅ ላይ። የሰው ልጅ በነገራችን ላይ የኢየሱስ ስሙ ነው፣ ስሙ ነው። ከሶስቱ አካል አንዱ አካል የሆነው ኢየሱስ ሰው በመሆኑ ምን ሆኗል ካላችሁኝ፣ አሁን ማቴዎስ 13:57 ላይ ሪጀክትድ ሆኗል፣ ተንቋል፣ ሰው ሆኖ ማለት ነው። በማቴዎስ 4:2 ላይ ተርቧል። ይሄ የህዝቡ መከራ ነው በነገራችን ላይ። ፊዚካሊ እስኪ እንትን አድርገውታል፣ መተውታል፣ ደብድበውታል፣ ፊዚካሊ ማለት ነው። የፋሚሊ ኮንፍሊክት፣ የቤተሰብ ግጭት በማርቆስ 3:21 ላይ የፋሚሊ ብቸኝነት፣ ኢየሱስ ያልገጠመው ነገር የለም። እዚህ የእግዚአብሔር ህዝብ የሆነ ወይም ደግሞ በየትኛውም መከራ ውስጥ የሚያልፍ ትውልድ ገጠመኝ የሚለውን ኢየሱስ ያልገጠመው የለም። ሌላም ልጨምር፣ ሶሮ፣ ይሄ ሐዘን፣ ጥልቅ የሆነ ሐዘን በማቴዎስ 26:38 ላይ፣ ፍራስትሬሽን፣ ተስፋ መቁረጥ በማቴዎስ 9:19 ላይ፣ መታለል፣ ተላልፎ መሰጠት፣ በጓደኛ በወዳጅ ተስሞ መከዳት የሰው ልጅ በመሆኑ የገጠመው ነው። አያችሁ፣ የሰው ልጅ በመሆኑ የገጠመው ነው። ፊዚካሊ የገጠመው ማለት ነው። ቢትሪያል፣ በጓደኞቹ መተው ማቴዎስ 26:56 ላይ፣ ሆምለስነስ፣ ቤት ማጣት በሉቃስ 9:58 ላይ፣ ግሪፍ፣ ሐዘን፣ ከፍተኛ ሐዘን አዘነ ኢየሱስ 11 ዮሐንስ 11:35 እስከ 36 እና ሰው ሆኖ ኢየሱስ ያላየው ነገር የለም፣ ያልቀመሰው መከራ የለም። እና አሳፍም እውነትም እንደጸለየው የህዝቡ ሁሉ መከራ፣ የህዝቡ ሁሉ ስቃይ በማን ላይ ይሁን ይለዋል? አንተ ባበረታኸው በሰው ልጅ ላይ ይሁን ይላል። እና ጌታ ኢየሱስ ክርስቶስ እንደዚህ ያለ የሰው ልጅ እንዲያገለግሉት ሳይሆን ለማገልገልና ነፍሱንም ለብዙዎች ቤዛ አድርገው ለመስጠት መጥተዋል አለ። ክብር ለእግዚአብሔር ይሁን። ይሄን የተናገረው ኢየሱስ ይሄ የሰው ልጅ ምን ለማድረግ መጥቷል? ነፍሱን ቤዛ አድርጎ ለማ ለህዝቡ። አያችሁ፣ የዚህ ፕሮፌቲክ የሆነው የአሳፍ ጸሎት መልስ ኢየሱስ ነው። የመዝሙር 80 መልስ ሆኖ ኢየሱስ እንዳለው በዚህ በሰው ልጅ ላይ እንዳለው በቀኝ እጅህ ሰው ላይ የቀኝ እጅህ ሰው ይለዋል። ስልጣኑን የእግዚአብሔር ስልጣን የሆነው ኃይል የሆነውን ኢየሱስን ሲያጠይቅ ማለት ነው። እና እንደዛ ብሎ ይናገራል። እና በክርስቶስ ኢየሱስ የዚህ ጸሎት ፍጻሜን አግኝቷል። በኢሳይያስ 53:10 ላይ ደግሞ እግዚአብሔርን በደዌ ያደቀው ዘንድ ፈቀደ ይላል። ማንን? ይሄ አሳፍ በጸሎቱ የጠራውን የሰው ልጅን። ለምን? መከራን እንዲቀበል፣ ስለኛ መከራን እንዲወስድ፣ ሞታችንን እንዲወስድ፣ ቤዛ እንዲሆን። አያችሁ፣ የትኛውም ነገር መድኃኒት ሊያገኝ የሚችለው በኢየሱስ ብቻ። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። እና በመዝሙር በቁጥር 18 አካባቢ ላይ እንደዚህ ይለዋል፣ በእርሱ ሞት ሕያዋን አድርገን ይለዋል። ሕያዋን አድርገን የሚል ቃል አለ። ሕያዋን አድርገን። አያችሁ፣ በእኛ ሞታችን የሚወሰደው እና ሕያው ልንሆን የምንችለው በማን ነው? በክርስቶስ ኢየሱስ ብቻ ነው። ምክንያቱም እሱ ሕይወቱን ለኛ ስለሰጠን ማለት ነው። ወደ እግዚአብሔር መመለስ በእርሱ ብቻ መሆኑን በዚህ ክፍል ተምረናል ማለት ነው። ስለዚህ አሳፍ በዚህ ክፍል ላይ አንደኛ ፕሮፌቲካል በሆነ መንገድ መሲሁን በቅኔ ይገልጸዋል። ሁለተኛ ደግሞ ገና ሰው ያልሆነውን አምላክ ሰው የሰው ልጅ ሰን ኦፍ ጋድ በቃ ሰን ኦፍ ጋድ ፍጹም ሰው የሆነ እኔን እናንተን የመሰለ ሁልጊዜ ይህንን ሳስብ በጣም ይገርመኛል። ለምን እንደሆነ ልንገራቸው። የመጨረሻ ይህን ተናግሬ ይጨርሳል። በጣም የሚገርመኝ ጌታ ኢየሱስ ክርስቶስ ሰው ሆኖ በመገረፉ እንደዚህ በመሰቃየቱ ውስጥ ነው እኛ እግዚአብሔርን አንደርስታንድ ያደረግነው የተረዳ ነው። በነገራችን ላይ ሰው የሚገባው ሰውኛ ውለታ ስለሆነ ማለት ነው።
መንፈስ የሆነው እግዚአብሔር በመንፈስነቱ የሚያደርገውን አይገባንም እውነት ራሳችንን ስንፈትሽ። ነገር ግን ሰው ሆኖ ተወግቶልሻል ሲባል ይገባናል። ተገርፎልሻል ሲባል ይገባናል። በቃ እንደዚህ ሲባል ነው የሚገባን። በነገራችን ላይ ለዚህ ነው ኢየሱስ ሰው የሆነው እንደኔ የሆነው ደክሞ አሳይቶ እና እኔ አንዳንዱ ራሱ ድካማችንን ራሱ አንደርስታንድ አናደርገውም። በነገራችን ላይ ፔናችንን አንደርስታንድ አናደርገውም። ጌታ ኢየሱስ ክርስቶስ ጋር ግን ስንመጣ ስንድን ያመን እንደነበረ አውቀናል። አይገርማችሁ? ስንድን እየመራ በውስጣችን ዘር ሆኖ ኃጢአት ሲያስደርገን የነበረው ነገር እኔ ብለን የምንጠራው ነገር በክርስቶስ ሲፈወስ የዛኔ ታምሜ እንደነበርኩት ያወቅኩት ያኔ ነው፣ ከዳንኩኝ በኋላ ማለት ነው። ስለዚህ ኢየሱስ እውነተኛ የትውልድ እውነተኛ መድኃኒታችን ነው። ክብር ለኢየሱስ ይሁን።